በመጨረሻው ዘመን ጠላትን ማወቅ ራሱ በረከት ነው። አይገኝም። ሰው እየቀማ የሚመጣ ሰው እንግዲህ አይገኝም፣ እየሰጠ ነው የሚመጣ። እንግዲህ የሚመጣው አስመስሎ ተቀብቶ የበግ ለምድ ለብሰው ነው ብሎ እንዲህ ባለቤቱ እና ሰውን ማወቅ ለይቶ ማወቅ ይገባናል። አዋቆች ተደርገን ስለተፈጠር ለባውያን ማይምራን ስለሆን ሞት እኮ ደግ ሞት ከሆነ ተፈልጎ አይገኝም። እንዲው ሽልብ የሚሉት ሞት አይገኝም። ተቆራርጦ መሞት እንዲሁ እንደ ሰው ያለ እኮ መከረኛ የለም። እናንተ እባብ እባብን በልቶ አያውቅም እስከ ዛሬ ድረስ። አይጥ አይጥን በልታ አታውቅም። በልታ ሰው ከአይጥ አንሶ ሰውን አርዶ ደሙን ሳይታጠብ እንጀራ ይበላል። ደግሞ እኮ ሰውን አውሬ ብለን ስንሳደብ አናፍር። የትኛው አውሬ ነው እንደዚህ የሚያደርግ? አንበሳን የሚበላ አንበሳ የለም፣ ጅብን የሚበላ ጅብ የለም። ሰውን የሚበላ ሰው ግን አለ። ብዙ ሕዝብ ከማሰቃየት አንድን የቤተክርስቲያን አባት ማሰቃየት ትርፍ ነው። ለምን? አንዱ ብዙ ሚሊዮን ሕዝብ ይክዳልና። ስለዚህ ከዚህ የተነሳ ቶማስ ዘመራስን ከጨለማ ቤት ዘጉት። ከጨለማ ቤት ዘጉና 22 ዓመት በአንድ ዓመት ይመጡና አንዱን አካሉን ቆርጠው ወስደው ለጣዖት ያጤሱታል። በዓመቱ ደግሞ ይመጡና አንዱን ይቆርጣሉ ወስደው ያጤሱታል። አንድ ጊዜ መሞት እኮ መታደል ነው እናንተ። ሞት እኮ ደግ ሞት ከሆነ ተፈልጎ አይገኝም። እንዲው ሽልብ የሚሉት ሞት አይገኝም። ተቆራርጦ መሞት እንዲሁ እንደ ሰው ያለ እኮ መከረኛ የለም እናንተ። እባብ እባብን በልቶ አያውቅም እስከ ዛሬ ድረስ። አይጥ አይጥን በልታ አታውቅም። በልታ ሰው ከአይጥ አንሶ ሰውን አርዶ ደሙን ሳይታጠብ እንጀራ ይበላል። ሰው እንዴት ያለ ፍጡር ነው እናንተ! ሊያስብበት የተፈጠረውን አይምሮ ማሰብ ትቶ ደግሞ እኮ ሰውን አውሬ ብለን ስንሳደብ አናፍር። የትኛው አውሬ ነው እንደዚህ የሚያደርግ? አንበሳን የሚበላ አንበሳ የለም፣ ጅብን የሚበላ ጅብ የለም። ጨምሮ ሰውን የሚበላ ሰው ግን አለ። ሁለቱ ዕውሮች የሚባል አሁን ዛሬ ማንን እየመራው ነው ብሎ የማያውቅ ሰውና ማን እየመራኝ ነው ብሎ የማያውቅ ሰው ዕውር ሁለቱ። ለመመርሆ ዕውር ለዕውር ክልኤሆሙ ይወድቁ ውስተ ግብ። ዕውር ዕውርን ቢመራው ሁሉም ተያይዘው የት ይወድቃሉ? ገደል ይወድቃሉ። የዝንጀሮ መሪ ቢከተሉት ገደል። ዕውራን የሚባሉት ማን ናቸው? የሚመራውን የማያውቅ መሪና የሚመራውን ህዝብ የማያውቅ መሪና የሚመራውን መሪ የማያውቅ ህዝብ ማለት ነው። እነዚህ ምን ይባላሉ? ሁለቱ ዕውሮች ይሆናል ማለት ነው። ጅል ሰው ማለት ማንን እየተከተልኩ ነውና ማንን እያስከተልኩ ነው ብሎ የማያውቅ ነው። አጨብጭቦ የሚከተል አጨብጭቦ ይቀራል። አጨብጭቦ የተከተለ አጨብጭቦ ይቀራል። እግዚአብሔር ጨካኝ ይመስላችኋል? የማያምኑ የነነዌ ሰዎችን በ3 ቀን ከሰማ እኛን በ40 ቀን አልሰማን ያለ ለምንድን ነው? ለምንድን የማይሰማን? ለምንድን የማይሰማን ይመስላችኋል? በፍጹም አፋችን ምህላ ይዛል እንጂ ልባችን አሁንም እየነደደ ነው። የለንም በእውነቱ ማለት ነው። እና ይሄ ተግሳጽ ነው። እንዴ ሞኝ አይደለን እኛ? ጅልነታችን ኦርቶዶክስ አትበጠስም ተዋህዶ አትጠፋም እያልን እየፎከርናለን ማለት ነው። ይጠፋል እንጂ ሰው ከጠፋ ይጠፋል። ይሁን ቤተክርስቲያን እኮ ነደደ። ይሄ እኮ ድንጋይ እንጨት ነው። ሰው ሊከብርበት ተባርኮ የተቀመጠ ድንጋይ ነው አይደለም እንዴ? የተቀደሰ ድንጋይ የተቀደሰ አፈር ማለት ነው። ሰው መርከስ ከጀመረ እግዚአብሔር ይገለብር ነበር የሚሰደው። ደግሞ ዛሬ እኛ ከእግዚአብሔር ወደ ዓለም እንሰደዳለናል። ከእግዚአብሔር ወደ ዓለም እየተሰደድን ስለሆነ እኛ የኃጢአታችን ስደት ይብቃ። ያ ከበቃ እግዚአብሔር የሥጋውን ስደት ያቆመዋል። የሥጋውን እስራት ያቆመዋል። የሥጋውን ደም መፍሰስ ያቆመዋል። እኛ ወደ ልባችን እንመለስ። መልሰኝ እመለሳለሁ እንበል። ሁላችንም እውነቴን ነው። ጌታዬ መልሰኝ እመለሳለሁ፣ ሳበኝ እከተልሃለሁ ማለት አለብን። ከወደቅንበት ሁነን ፈጣሪያችንን ማሰብ አለብን። እግዚአብሔር የማስተባበር አምላክ ይመስላችኋል? እግዚአብሔር የሳንቲም ድቃቄ ይቸግረዋል? እግዚአብሔር ጧፍ ይቸግረዋል? ፀሐይ ጨረቃ ከዋክብትን ላይጠፉ ያበርቃቸው እሱ አይደለም እንዴ? ለምድር ጽጌያትን የሰጠ እሱ አይደለም እንዴ? ለበጉ ለከብቱ ለፍየሉ ስብን የሰጠ እሱ አይደለም እንዴ? እሱ ምን ይቸግረዋል? ለውሃ ጉልበትን የሰጠው እሱ አይደለም? መብረቅን ሳይዋጋ ድል እንዲነሳ ያደረገው እሱ አይደለም? ደመናውን ያለ አቅሙ ውሃ ተሸክሞ እንዲንጎራደድ ያደረገው እሱ አይደለም? አዳራሹን በውሃ የሰራው እሱ አይደለም እንዴ? ወረሰ የደመና መክሄዶ ደመናን ጫማ ያደረገው እሱ አይደለም? እሳት የሚነድለት እሱ አይደለም? እግዚአብሔር አይቸግረውም። እግዚአብሔር የፈለገው ልብ ነው። እግዚአብሔር የፈለገው ሕሊና ነው። እግዚአብሔር የፈለገው ሰው ነው። እግዚአብሔር የፈለገው ከቤቱ ሰው ስለታጣ ቤቱ እየተቃጠለ ነው። ከቤቱ ሰው ይታረዳል። ከቤቱ ሰው ይሞታል። የክርስቲያኖች ደም ከበግ ደም አንሶ ይፈሳል። የሁሉ የሆነበት እኛውን ያመጣ ነው።
የሰፈርነውን ቁና ነው እያገኘን ያለ ነው። ያልሰራነው ኃጢአት ተቆጥሮ ምን ይገኛል? ሁሉን አድርገናል በእውነቱ ማለት ነው ከጽድቅ በቀር እና እግዚአብሔር ይመልሰን። በጣም ሰውን ማወቅ ምንድን ነው? ከባድ ነው። አንድ ጸሐፊ የተናገረውን ልንገራችሁ። ወደ መጨረሻው ዘመን ጠላትን ለይቶ ማወቅ እንደ በረከት ይቆጠራል ብሏል። ገብቷችኋል? ለምንድን ነው? ሰው ሁሉ ምን ስለሚሆን ነው? አስመሳይ ስለሚሆን ማለት ነው። ሰው ሁሉ አስመሳይ ስለሚሆን በመጨረሻው ዘመን ጠላትን ማወቅ ራሱ በረከት ነው። አይገኝም። ሰው እየቀማ የሚመጣ ሰው እንግዲህ አይገኝም፣ እየሰጠ ነው የሚመጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘይክል ኩሎ ወአልቦ ዘይሳኖ ዘይእዝዝ ተፍሲተ ለኩላ ምድር። ለምድር ሁሉ ሰላምን የሚሰጥ ሁሉ የሚቻለው የባሕርይ አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ስለሰበሰበን ስለ ቸርነቱ ሁሉ ክብር ምስጋና ይግባው። እናታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ቅዱሳን ነቢያትና ሐዋርያት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት በዕለቱ የምናከብራቸውን ጻድቃን ጨምሮ በረከታቸው ይድረሰን። የተከበሩ አባታችን መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ የገዳማት የአድባራት አስተዳዳሪዎች፣ የሀገረ ስብከት የወረዳ ቤተ ክህነት የመምሪያ ኃላፊዎች፣ በዚህ ገዳም የምትኖሩ መናንያን፣ ከሩቅም ከቅርብም የተሰበሰባችሁ የክርስቶስ ክቡራን ወገኖቹ የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን አደራችሁ? ቸሮ አምላክ እግዚአብሔር በቸርነቱ ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። ወአይምርዎሙ ለእለ ከመዝ፣ እንደዚህ ያሉትን እወቋቸው በሚል ርዕስ እንማማራለን። እግዚአብሔር የወደደውን ያህል እስኪ ሁላችሁም እንደነዚህ ያሉትን እወቋቸው በሉ። ድገሙ። ሶስተኛ በሉ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ የጻፈው ክታቡ ላይ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 18 ላይ የምናገኘው ኃይለ ቃል ነው። ይህንን ቃል የተናገረው ንዋይ ሩይ ቅዱስ ጳውሎስ ነው። የላከላቸው እንደነገርኳችሁ የቆሮንቶስ ሰዎች ናቸው። ይህንን ቃል የተናገረበት ምክንያት እዚህ ውስጥ በአብዛኛው መልእክቱ ትንሣኤ ሙታንን ለማስረዳት የሃይማኖትን ዓላማ ለመስበክ የተጻፈ መልእክት ነው። ሰው ሃይማኖት የሚያስፈልገው ለምን ይመስላችኋል? ሰው ሃይማኖት የሚያስፈልገው ትንሣኤ ሙታንን ለመነሳት ነው። ለሌላ ምንም አይደለም። ለመብላት ቢሆን በሬም ያለ ሃይማኖት ይበላል። ለመጠጣት ቢሆን ግመልም ያለ ሃይማኖት ለ7 ቀን የሚሆናትን ውሃ ትጠጣለች። ለመልበስ ቢሆን ኤሊም የማይበርዳትን እሾህ የማያስወጋትን ደንጊያ ለብሳ ትኖራለች። የሰው ልጅ ሃይማኖት ያስፈለገው ከሞት በኋላ ሕይወት ስላለው ነው። ሰው የሚጨነቅበት ምክንያት ይሄ ነው። እንስሳት አራዊት አይጨነቁም። ቤት ቢቃጠል፣ ገደል ቢደረመስ፣ መብረቅ ቢጥል ጉዳዩ አካላቸው ላይ ካላረፈ በቀር አይደነግጡም። ለምንድን ነው ሲባል የሞት ፍርድ እንደሌለባቸው የሚያውቁበት የላቸውም። እንስሳት ይሄይሱነ እስመ አልቦሙ ደይን ዘይጸንኦሙ፣ ከኛ ይልቅ እንስሳት ይሻላሉ ፍርድ አይጠብቃቸውምና ይላል ጠቢብ ሰሎሞን። ስለዚህ ፍርድ ስለሌለባቸው አይጨነቁም። ሰው ለምን ይጨነቃል ብላችሁ ዝም ብላችሁ ብታስቡ፣ ብትሰጡት፣ ብትነሱት፣ ብትሾሙት፣ ብትሽሩት፣ ቢያጣ ቢያገኝ፣ ሰላም ቢሆን ጦርነት ቢሆን ሰው ይጨነቃል። ቢዋረድ አዋረዱ ብሎ፣ ክቡር ቢሆን አላከበሩኝም ብሎም ይጨነቃል። የሰው ጭንቀቱ ብዙ ነው። የሚጨነቅበት ዋናው ምክንያት የሰው ልጅ ልቡናው ለእግዚአብሔር ማይደር ሆኖ ስለተፈጠረ እግዚአብሔር እስኪገባ ድረስ ልቡ አይሞላም። የሰው ልጅ በምንም ነገር ልንደልለው አንችልም። ህሊናችንን ህሊና መንገደኛ ነው። ከፈጣሪው እስከሚደርስ ድረስ ማንም አያስቆመውም።
ገንዘብ ሰጥታችሁ አታስቆሙትም፣ ሹማችሁ አታስቆሙትም። የሥጋ ፍላጎት ብናቀርብለት ሕሊና መንገዱን አይተውም። ምክንያቱም የሰው ልጅ መዳረሻው እግዚአብሔር ነውና። እስመ ዘባቤከ ያርፍ ነጽሮተ ኩሉ ነባቢያን፣ የአይኳትያን የአመስጋኞች የመላእክት የደቂቀ አዳም ልብ የሚያርፈው ባንተ ነው ተብሎ እንደተነገረ ዓይን ሁሉ የሚያርፈው እግዚአብሔርን ሲያይ ነው። ጆሮም ረፍት የሚያገኘው እግዚአብሔርን ሲሰማ ነው። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ፈጣሪ የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ለወገኖቹ ሰላምን ይናገራልና። የሰው ልጅ እግዚአብሔር ሊሰማ ተፈጥሯልና ምንም ነገር ብትነግሩት ልቡ አያርፍም። እግዚአብሔር ሊያይ ተፈጥሯልና በሚያየው ነገር ሁሉ ልቡ አያርፍም። እግዚአብሔርን ዳስሶ ከእግዚአብሔር ጋር ተዋህዶ ሊኖር ስለተፈጠረ በእጁ በያዘው ነገር ሁሉ የሰው ልቡ አርፎ አያውቅም። ሁልጊዜ በያዝነው ነገር ላይ ሁሉ ረፍታተን የምንባክንበት ምክንያት ይሄ ነው እላቸዋለሁ። እና የሰው ልጅ የተፈጠረው ለዚያ ስለሆነ ትንሣኤ ሙታን እና ሰው መጽሐፍ ቢያነብ ባያነብ ቢማር ባይማር መንፈሳዊ ቢሆን ባይሆን የሰው ልጅ አይምሮ ትንሣኤ እንዳለ ምስክር ነው። ዝም ብለን መጽሐፍ ቅዱስን ብንተወው ሰው ለምንድን ነው የሚጨነቅ ብለን ብንጠይቅ ትንሣኤ ስላለው ነው። የሚወስን ለምንድን ነው? የሚያስብ ለምንድን ነው? የሚናገር ለምንድን ነው? የሚራቀቅ ለምንድን ነው? አስቦ የሚያስብ ለምንድን ነው? ተናግሮ የሚያስብ ለምንድን ነው? ለምን ይመስላችኋል? ይሄ የሆነበት ምክንያት ሰው ትንሣኤ አለው። ቀና ብሎ የተፈጠረበት ምክንያት ትንሣኤ አለው። ፍርድም አለ፣ ደስታም አለ። ከዚያ የተነሳ ነው። አይታችሁ ታውቃላችሁ? ሰው ዓመት በዓል ሆኖ በጋርዶ ዘመድ ጠርቶ እናቶቻችን ከደጅ ከቤት እያሉ ያስተናግዳሉ። እንግዳው በቀኝ በግራ ሆኖ ዘመድ ተሰብስቦ ደስ ይለናል። 3 ቀን ሰንብተው ደስ ሲለን ሰንብቶ እንግዶቹ ደህና ዋሉ ቸር ያገናኝም ብለው ሲሄዱ ቤቱ የተወረረ ይመስላል። ለምን ይመስላችኋል? ምክንያቱም የማያልቀው ደስታ መንግሥተ ሰማያት ብቻ ስላለ። አርደንም እንደዚህ ቤቱ እንደገና ይኮበሻል። ሌላ ደግሞ ከርሞ የትንሣኤ ስናርድ ብቻ ነው ያ ሽር ጉዱ የሚመጣው ማለት ነው። እናንተ የምትሉት ማለት ነው። ይሄ ከባቢ አየር የሚባለው የቤትም ከባቢ አየር አለው አይደል? አሁን እናንተ ይሄው ከባቢ አየሩን አሳምራችሁታል። ይሄንን ማለት ነው። ይሄን አንጠላጥላችሁ እንደዚህ አድርጋችሁ ማለት ነው። ፊኛ የለም ተመስገን ነው። እና እንደዚያ አድርጋችሁ ደስ ታሰኙታላችሁ ማለት ነው። ይሄ የሚያልቅ ነገር ነው። የማያልቀው የእግዚአብሔር ነገር ነው። እና ቅዱስ ጳውሎስ አበክሮ የሰበከው ትንሣኤ ሙታን ነው። ሰው እግዚአብሔር አሁን ተው፣ ጹሙ፣ ደስታ አታብዙ፣ እንቅልፍ አታብዙ፣ ሆድ አታብዙ የሚለን እግዚአብሔር እኛ ስናዝን ደስ የሚለው ጨካኝ ባለስልጣን አምላክ ስለሆነ ይመስላችኋል? አይደለም። ግን ማትረፍ አለባችሁ ነው። ለእናንተ የሚሻላችሁ ይሄ ነው። የሚሻላችሁ ይሄኛው ነው። እና የሚሻለውን ለማግኘት ተራውን ተውት ብሎ ነው። ተራውን ነገር ተውት። ጠጠር የሚለቅምን ሰው ቆይ ወርቅ ልሰጠው ነው ጠጠሩን ተው እንደሚባል ማለት ነው። ይህን ተውት። የሚሻል አለላችሁ ገና። ምን አይታችሁ? ምግብ ደስ ይላችኋልን? በሰማይ የሕይወት እንጀራ አለ። ልብስ ደስ ይላችኋልን? የብርሃን ልብስ አለ። ቤት ደስ ይላችኋልን? ፀሐይ የማይጨልምበት፣ ጨረቃ የማትጠልቅበት፣ ከዋክብት የማይረግፉበት፣ ካገኙ ማጣት ከገቡ መውጣት የሌለበት ሀገር አለ። ያ ስላለ ተውት፣ ይሄንን አቆዩት ብሎ ነው እግዚአብሔር። ትንሹን ተውና ብዙ አግኙ ብሎ ነው። ነገሩ ግን ከፊታችን ላይ ያለው ትልቁ ነገር እንዳይታየን አጠገባችን ያለው ትንሽ ነገር ያሰናክልናል። ምክንያቱም አጠገባችን ያለው ትንሽ ነገር ለስሜት ይመቻልና፣ ያኛው ግን ለሕሊናና ለልብ አይመችም። ስለዚህ የሚረጎረብጠንን እየተውን ለጊዜው የማይመቸንን እያዝን እየተታለንን እንኖራለን። እግዚአብሔር ዘላለማዊ አእምሮ እንዲኖረን ቅዱስ ፈቃዱ ይሁንልን። እና እንደዚህ ሆኖ ቅዱስ ጳውሎስ ስለ ትንሣኤ ሙታን ጻፈላቸው። ትንሣኤ አለ። በዚህ ደስ ሊለን ይገባል። በመከራ ጊዜ ነገር ሲበዛ ዓለም ያለፈ ይመስላል። አንዳንድ ጊዜ እልም ያለ በረዶ ሲጥል ሰው ሁሉ ሙቶ እናንተ ብቻ ያላችሁ አይመስላችሁም? ወይም ጦርነት ደግሞ ሲመጣ በዚያም በዚህም ጥይት ሲተኮስ ዓለም አልፎ ዋጋ የሌለን ይመስልናል። በዚያ ጊዜ ጠንካራ ሰው የሚባለው ትንሣኤ አለ ብሎ ሲያስብ ነው። ቢሆን ጦርነት አልፎ ሰላም፣ መከራ አልፎ ደስታ ይመጣል። ባይሆን እንኳን ትንሣኤ አለ። ያንን ማሰብ ልብን ንቃት ይሰጠዋል። ተስፋ ቆርጠን ባልሆነ ነገር ውስጥ ከመውደቅ ይሰውረናል። እና ትንሣኤ ያነሳል፣ ትንሣኤ ያነቃል።
ሁላችንም የትንሣኤ ፍጡራን ነን። ደስ ሊላችሁ ይገባል። ሁሉም ፍጡራን አማረባቸው ምን አለባቸው ተንኮታኩቶ አፈር ሆነው ፈርሰው በስብሰው ይቀራሉ። እኛ ቀና ብለን ተፈጥረናል። ሁለት ዓይንም የሰጠን በአንድ ዓይናችን ምድሩን እንድንቃኝበት በአንድ ዓይናችን ሰማዩን እንድናስብበት ነው። ስለዚህ የሰው ልጅ ክቡር ነው። በዚህ ደስ ሊለን ይገባል። ረግፈን የምንቀር አይደለንም። በሞቱ ሰዎችስ እንኳ ቢሆን ተስፋ እንደሌላቸው ምን አትበሉ ነው ያለ ቅዱስ ጳውሎስ። አታልቅሱ ነው ያለ። ትንሣኤ ሙታን አለን። በሬ ቢሆን ሰው ይለቀስታ ወይም እንስሳ፣ አይጥ፣ ድመት፣ አንበሳ፣ ጅብ ቢሆን ፈርሶ ነው የሚቀር። ሰው ግን ስለሚነሳ ሰው እንቅልፉን ተኛ ተብሎ ይለቀስለታል እንዴ? እንደሚነቃ ስለምናውቅ አናለቅስም፣ አርፈ ተነስ እንለዋለን እንጂ። የሞተ ሰውም እንዲሁ በትንሣኤ ስለሚመለስ እናንተም የትንሣኤውን ጊዜ እያስባችሁ ሞትን እንቅልፍ በሉት። አልዓዛር አርክነ ኖመ ወአሐውር አንቅሆ። አልዓዛር በሞተ ጊዜ ጌታ ባለበት ሆኖ ምንድን ነው ያለ? አልዓዛር ወዳጃችን አንቀላፍቷል፣ ልቀሰቅሰው እሄዳለሁ ነው ያለ። ሞትን ምን አለው ቅዱስ ጌታ? እንቅልፍ አለው ማለት ነው። ተኝተን እንደማንቀር ሙተን አንቀርም፣ እንነሳለን። የሚናፍቅንን ወገኖቻችንን መልሰን የምናይበት ቀን አለ። ዳሩ ግን ኃጢአት እንዳያደርገን መስራት ለዚያ ነው። የሞተ ወንድማችን ካለ ልብሱን በዘባነ ሩቃን፣ መብሉን በከርሰ ርሁባን፣ መጠጡን በጉሬ ጽሙዓን ማስቀመጥ ነው አደራ። ለሞተ ወንድማችን ማዘን ማለት ይሄ ነው። ትቶት የሄደውን ልብሱን በተራቆተ ሰው ጀርባ ማስቀመጥ፣ ትቶት የሄደውን እህሉን በተራቡ ሰዎች ሆድ ማስቀመጥ፣ ትቶት የሄደውን መጠጡን በተጠሙ ሰዎች ጉሮሮ ማንቆርቆር፣ ደሃ ወዴት አለህ ማለት። ያ መልሶ ከናፈቅናት እናታችን ከናፈቅነው አባታችን ጋር ያገናኝናል። በብሩህ ገጽ በወልደ እግዚአብሔር ሕያው ቀኝ ለመቆምም እንችላለን። ይህንን ለማስተማር ነው ቅዱስ ጳውሎስ የጻፈው እና ሲጽፍ ለቆሮንቶስ ሰዎች ብዙ ነገር አስተምሯቸዋል። 2-3 ሰዎችን ጠቀሰና እንደዚህ ያሉትን ሰዎች ይወቋቸው አላቸው። እንዲህ አላቸው፣ ወጥፌሳ በምጽአቱ ለእስጢፋኖስ ወንድራኒጦስ ወኪሃቆስ። በእስጢፋኖስ በእንድራኒጦስ እና በኪሃቆስ መምጣት ደስ ብሎኛል አላቸው። ለምን? እስመ አንትሙ ዘአይጸጽክሙ እሙንቱ ፈጸሙ። እናንተ የጀመራችሁትን እነሱ ጨርሰዋል፣ እናንተ ያጎደላችሁትን እነሱ ሞልተዋልና እነዚህ ሰዎች በመምጣታቸው ደስ ብሎኛል አላቸው። እስመ አስተፍስሑ ነፍሴ ወነፍሰ ዚአክሙ፣ የእናንተንም ሰውነት የኔንም ሰውነት ደስ አሰኝተዋል እና እነ እስጢፋኖስ በመምጣታቸው ደስ ብሎኛል አለና ቅዱስ ጳውሎስ አይምርዎሙ ለእለ ከመዝ፣ እንደዚህ ያሉትን ሰዎች እወቋቸዋል። እነማንን? እነ እስጢፋኖስን፣ እነ እንድራኒጦስን፣ እነ ኪያቆስን። እነዚህን ማወቅ እንደዚህ ያለ ሰዎችን እወቁ አለ። ምን አድርገው ነው እነዚህ ሰዎች? ቅዱስ ጳውሎስ ገንዘብ አዋጥቶ በሚሰብክበት ቦታ ለተቸገሩ አብያተ ክርስቲያናት ይልካል። ለምሳሌ ቆሮንቶስ ወነአምን ባሕቲ ቅድስት ቤተ ክርስቲያን አይደለም እንዴ? ቆሮንቶስ ቤተ ክርስቲያን አውጣቶ ኢየሩሳሌም ይልካል። ከኢየሩሳሌም አውጣቶ ለቆሮንቶስ ይልካል። ከሮም አውጣቶ ለገላትያ ይልካል። እያዋጣ ከምዕመናን እየሰበሰበ በዚያ ለተቸገሩ ምዕመናን ለቤተ ክርስቲያን መርጃ ይልክ ነበረ። ታዲያ ሲልክ በእሱ የሰበሰበውን ባለበት ሆኖ በሮም ሆኖ የሰበሰበውን ገንዘብ ወስዶ ለቆሮንቶስ የሚያደርስ ለኢየሩሳሌም የሚያደርስ ሰው አልነበረም። እነዚህ ሰዎች የአውሮፓን ብርድ ታውቃላችሁ። የሄደ ሰው ያውቀዋል፣ ያልሄደ በንባብ ደግሞ ያላነበበም ዛሬ ያውቀዋል። እና እነዚህ ሰዎች የአውሮፓ በረዶ በጣም ጭንቅ ነው። የአሜሪካ የአውሮፓ እነዚህ በረዶቻቸው ያንን በረዶ ታግሰው ሂደው ለቤተ ክርስቲያን ለመላላክ ቅዱስ ጳውሎስ በስብከት ከምዕመናን ያዋጣውን ሳንቲም ይዘው መልሰው ለቆሮንቶስና ለኢየሩሳሌም አድርሰዋል። ቅዱስ እስጢፋኖስ ሌላ እስጢፋኖስ ነው እና ሌሎቹ ማለት ነው። ሁለተኛ ደግሞ መልእክት ተጽፎላቸዋል። መልእክት ተጽፎላቸው ገንዘብ ተሰብስቦ ገንዘቡን ቢያንስ መጥተው መውሰድ የነበራቸው ቆሮንቶሳውያን ናቸው። ግን ገንዘቡን መጥተው መውሰድ አቅቷቸው እነሱ መጥተው ወሰዱላቸው። አንድ ሁለተኛ ቅዱስ ጳውሎስ መጽሐፍ ጽፎላቸው መጽሐፉን መጥተው መውሰድ ነበረባቸው። ያንን ስላልወሰዱ እነ እስጢፋኖስ እነ ኪያቆስ ችግሩን ታግሰው ሂደው ያንን መጽሐፍ ከሮም አንስተው ወስደው ለቆሮንቶስ አደርሰዋል። እዚያ ስላደረሱ እንደዚህ የተቸገረን ገንዘብ ይዘው ለተቸገረ ሰው የሚደክሙትን መጽሐፍ ይዘው ላልተማሩ ሰዎች ለማቀበል የሚደክሙትን ሰዎች እንካይችን መጽሐፍ ተመልክተ ዳን ብለው ከመምህራን የተጻፈውን መጽሐፍ ይዘው ለተቸገሩ ሰዎች የሚያደርሱትን ሰዎች ለተራቡ ነፍሳት ቃለ እግዚአብሔር፣
ለተቸገሩ ሰውነቶች እንጀራና እህል ይዘው የሚፋጠኑትን እንዲህ ያሉትን ሰዎች እወቋቸው ብሏል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እስቲ እናንተ አሁን ምን አይነት ሰው ነው የምታውቁት? ወይስ ብታውቁ ደስ የሚላችሁ ማን ነው? በጣም ብዙ ሰው ታውቃላችሁ። አንድ ሰው እዚህ አንስቼ ባስነስቼ ባስቁሜ ብጠይቅ 10 ኳስ ተጫዋች የአውሮፓ ኳስ ተጫዋች የሚነግረኝ ይኖራል። 10 የእንግሊዘኛ ዘፋኝ 50 የአማርኛ ዘፋኝ የሚነግረኝ ይኖራል። እርግጠኛ ነኝ ማለት ነው። ብዙ ነገር ታውቃላችሁ። ዘፋኝ ታውቃላችሁ፣ ተጫዋች ታውቃላችሁ። ቀልድ የሚቀልዱ ሰዎች ምንድን ነው የሚባሉት? በአማርኛ እስኪ በሉት። ቀልደኛ ማለት ነው። ሌላ ምን አለው? ቀልደኛ ቀልደኛ ታውቃላችሁ። ሌላስ ምን ታውቃላችሁ? ብዙ አይነት ሰው ታውቃላችሁ። ሌባም ታውቃላችሁ፣ ሽፍታም ታውቃላችሁ፣ ብዙ ታውቃላችሁ። ግን ማወቅ የሚገባንን አናውቅም። ማወቅ የሚገባንን አናውቅም። ማወቅ የሚገባን ምን አይነት ሰው ነው ስትሉኝ፣ የሚያድነንን ሰው ነው ማወቅ ያለብን። የሚያድነንን ሰው ማወቅ አለብን። ስላላወቅ ነው እየጠፋን። በጣም ትሰማላችሁ? እየሰማችሁ ነው? ሁለቱ ዕውራን ይባላሉ። ሁለቱ ዕውራን ይባላሉ በመጽሐፍ። እነዚህ ማለት ሁለቱም ዕውር ማለት ነው። እነዚህ ሁለቱ ዕውራን የሚባሉት ማን ናቸው? የሚመራውን የማያውቅ መሪና የሚመራውን ሕዝብ የማያውቅ መሪና የሚመራውን መሪ የማያውቅ ሕዝብ ማለት ነው። እነዚህ ምን ይባላሉ? ሁለቱ ዕውሮች። እስኪ በሉ ሁላችሁም ንገሩኝ እንጂ ጨምሮ። ሁለቱ ዕውሮች የሚባል ማለት ነው ማንን እየመራው ነው ብሎ የማያውቅ ሰውና ማን እየመራኝ ነው ብሎ የማያውቅ ሰው ዕውር። ሁለቱ ለመመርሆ ዕውር ለዕውር ክልኤሆሙ ይወድቁ ውስተ ግብ። ዕውር ዕውርን ቢመራው ሁሉም ተያይዘው የት ይወድቃሉ? ገደል ይወድቃሉ። የዝንጀሮ መሪ ቢከተሉት ገደል ይሆናል ማለት ነው። ጅል ሰው ማለት ማንን እየተከተልኩ ነውና ማንን እያስከተልኩ ነው ብሎ የማያውቅ ነው። አጨብጭቦ የሚከተል አጨብጭቦ ይቀራል። አጨብጭቦ የተከተለ አጨብጭቦ ይቀራል። እንዲህ አድርጎ የተከተለ ወይኔ ታውቃላችሁ። ከቃሉ ጋር ናችሁ። የጣሊያን ጄኔራል አዲስ አበባ ላይ ሰዎችን ሰብስቦ ኢትዮጵያውያንን ሰዎች በግድ ገደላቸው እና አቡነ ጴጥሮስ ሲሞቱ አቡነ ጴጥሮስ ኢትዮጵያዊ ሰማዕት ሲገደሉ ህዝቡን በግድ አጨብጭቡ ተባሉ። አዲስ አበባ የተሰበሰበው አጨብጭብ ተባለ። ካላጨበጨብክ በመድፍ እንላቸዋለን ተባለ። አጨበጨበ። ሰው በደንብ አጨበጨበ እና ማታ ህዝቡን የከዱ ለጣሊያን ነገር የሚሰሩ ሰዎች ነበሩና እነዚያን ሰዎች ሰብስቦ ኢትዮጵያውያን ናቸው ሰብስቦ ጄኔራሉ ህዝቡ በዚህ ጳጳስ መሞት ደስ ብሎታል መሰለኝ አጨበጨበ እኮ አሉት። አይ አይደለም ጄኔራል፣ የኢትዮጵያ ህዝብ ሲነደውም ያጨበጭባል አሉ ይባላል። የኢትዮጵያ ህዝብ ሲነደውም ያጨበጭባል ወይኔ ብሎ ማለት ነው። ስለዚህ ተናዶም ከማጨብጨብ አውቆ ማጨብጨብ አይሻልም? አውቆ ማጨብጨብ ይሻላል። አውቀም ብናጨበጭብ መቀለጃ አንሆንም። ማወቅ አለብን። ማን ነው ማወቅ? እንዴት ያለ ሰው የሰው ልጅ ማለት አሳቢ ነው። የሚያየውን ብቻ የሚያይ ይሄ እንስሳ ነው፣ እንደ እባብ ነው። የሚሰማውን ብቻ የሚያምን እሱ ምንድን ነው? የዋህ ብእሲ ፍጡነ የአምን ወፍጡነ ይክህድ። ሞኝ ሰው ፈጥኖ ያምናል፣ ፈጥኖ ይክዳል። የዋህ ብእሲ ኩሎ ዘነገርዎ የአምን። ሞኝ ሰው የነገሩትን ሁሉ ሳይመረምር ይቀበላል። የዚህ ነገር መጨረሻው ምንድን ነው አይልም። አንድ ነገር ነግራችሁ ነበር፣ ትቸዋለሁ። በቃ ምን ያደርጋል? አይ ትቸዋለሁ። ልብ ሰቀላ መሰላችሁ እንዴ? ቃለ እግዚአብሔር እኮ ነው፣ አልናገርም። ወደ ትምህርቱ ሄዳለሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እና አሁንም ጴጥሮስ የሚባሉ መናኝ ናቸው። ጴጥሮስ ይባላሉ፣ መናኝ ናቸው። ደብረ ሊባኖስ ነበሩ። በጃንሆይ ጊዜ ነው የተናገሩት። እንዲሆነ ውሻ ብለው እኔን ያሳዘነኝ የዚህ መጨረሻ ብለዋል። እንዲሆነ ውሻን አልናገርም። ይህንን ለእናንተ የቤት ስራ ሰጥቻችኋለሁ ማለት እንዲሆነ ውሻ አሉና እኔን ያሳዘነኝ የዚህ መጨረሻ ብለው ከበሮ እየመቱ በደብረ ሊባኖስ ዙሪያ ይናገሩ ነበረ። አባ ጴጥሮስ ይባላሉ
እና የእነዚህ አባቶቻችን በረከት ይድረሰን። እንዲህ ያሉትን ሰዎች ይወቋቸው። ዛሬ 3 ሰዎች ብቻ ላስተዋውቃችሁ እና ትምህርቴን እዚሁ ጨርሳለሁ ባጭሩ። ቤተክርስቲያኑም ችግር ደርሶበታል። ለነገሩ በዚህ እንደነቃለን እንጂ እኛ ከተቃጠልን ስንት ጊዜያችን ነው? እኛ ራሳችን እሳት በልቶናል እኮ። ይሄኛውስ ብር አዋተን ለምነንም ቢሆን እንሰራዋለን። የእኛን አካል ዘረኝነት ከበላው፣ ዝሙት ካቃጠለው፣ ክፋት ከጎዳው ስንት ቀኑ ነው? ልባችን ሁሉ ተቃጥሏል፣ አይምሯችንም የለም። እግዚአብሔር ጠለ ምሕረት ወልደ እግዚአብሔር በምሕረቱ ይጎብኘን። እውነቴን ልምነግራችሁ ይሄ የዚህ ቤተክርስቲያን መቃጠል የእኛን መንደድ የሚያሳይ ነው። እኛ ምን ያህል አሁን የጦርነቱ ሰዓት የመከራው ሰዓት አልጠፋልን ብሏል። ለምን እንደሆነ ታውቃላችሁ? እኛ ሰውነት ላይ የኃጢአትን እሳት ማጥፋት ስላልቻልን ነው። እኛ ላይ የሚነደው እሳት ቢጠፋ የመከራ እሳት ይጠፋል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። እግዚአብሔር ጨካኝ ይመስላችኋል? የማያምኑ የነነዌ ሰዎችን በ3 ቀን ከሰማ እኛን በ40 ቀን አልሰማን ያለ ለምንድን ነው? ለምንድን የማይሰማን? ለምንድን የማይሰማን ይመስላችኋል? በፍጹም አፋችን ምህላ ይዛል እንጂ ልባችን አሁንም እየነደደ ነው። የለንም በእውነቱ ማለት ነው። እና ይሄ ተግሳጽ ነው። እንዴ ሞኝ አይደለን እኛ? ጅልነታችን ኦርቶዶክስ አትበጠስም፣ ተዋህዶ አትጠፋም እያልን እየፎከርናለን ማለት ነው። ይጠፋል እንጂ ሰው ከጠፋ ይጠፋል። ይሁን ቤተክርስቲያን እኮ ነደደ። ይሄ እኮ ድንጋይ እንጨት ነው። ሰው ሊከብርበት ተባርኮ የተቀመጠ ድንጋይ ነው አይደለም እንዴ? የተቀደሰ ድንጋይ፣ የተቀደሰ አፈር ማለት ነው። ሰው መርከስ ከጀመረ እግዚአብሔር ይገለብጠዋል። ይሄንም ቢሆን ያፈርሰዋል። እውነቴን ነው የምነግራችሁ። ቤተክርስቲያን የምትነደው ሰው ሲነድ ነው። አሁንም ቢሆን እኛ አይገባንም። እስቲ በሞቴ ይሄ ቤተክርስቲያን የተቃጠለ ከኔ ላይ የኃጢአት እሳት ስላለ ነው ብሎ ንስሐ የገባ ሰው አለ? ምናልባት ብር አዋታችሁ የሆነ ወይ ውሃ ይዛችሁ መታችሁ ይሆን ይችላል። ወደ ራሳችሁ ሰውነት የቀዳችሁት ውሃ አለ? ራሳችንን መመርመር አለብን። እግዚአብሔር በሆይ ሆይታ የሚገኝ አምላክ አይደለም። ራስን በመመርመር ወደ ውስጥ በመመልከት በተሰበረ ልብ በማየት ነው። እንደዚያ ነው። በማስመሰል አይሆንም። ተሰብስበን እልል በማለት ብቻ አይሆንም። ወደ ራሳችን ማሰብ አለብን። እንደም ማንም በኃጢአት የወደቀ ቢኖር አይርሳ፣ የማይረሳ ነውና ይላል ዲያቆኑ። የማይረሳ ነውና አትርሱ፣ የቆማችሁበትን ቦታ አስቡ፣ በእግዚአብሔር ቤተ መንግሥት አላችሁና ተብሎ ተነግሮናል። አይምሩ ላዕለ ይኩን ህሊናክሙ አይምሩ ሀበ ዘትቀውሙ። ወደ ልልታው ድምቀት፣ ወደ በዓሉ ማማር፣ ወደ ልብሳችን መንጻት፣ ወደ ግርግሩ ሳይሆን የቆማችሁበትን ቦታ አስቡ። እውነት እዚህ ተገብቶ ይቆሚያለሁ ብላችሁ አስቡ። ወደ ራሳችሁ ተመለሱ ነው። እግዚአብሔር የሚመለስልን እኛ ወደ ራሳችን አንድ ሚደቅ የቃል እግዚአብሔር በእንተ ስዱዳን አስተበቁ ከመ እግዚአብሔር የሚጦሙ በሰላም ውስተ ማኅደሪሆሙ። እግዚአብሔር ወደ ማደሪያቸው በሰላም ይመልሳቸው ዘንድ ስለተሰደዱ ሰዎችን ማልዳለን ይላል ዲያቆኑ ናቲ። እሱም ተሰዶ እንደሆነ እንጃ። ስለተሰደዱ ሰዎችን ማልዳለን ይላል። ስለተሰደዱ ማለት እኮ ጅማ፣ ጂንካ፣ መቀሌ፣ ባህር ዳር፣ ጎንደር ስለሄዱ ማለት አይደለም። እግዚአብሔር ስለተሰደዱ ሰዎች ማለት ነው። ስለተሰደዱ ሰዎችን ማልዳለን ሲል ሰምታችሁ ታውቃላችሁ? አሁን እዚህ ቁመን ልባችን ግን የለም ማለት ነው። ያ ነው ስደተኛ ማለት ነው። ይመጣል፣ በዓል ያከብራል። ከጸሎት ስደተኛ ነው፣ ከጾም ስደተኛ ነው፣ ከእርቅ ስደተኛ ነው፣ ከሰላም ስደተኛ ነው፣ ከቁርባን ስደተኛ ነው፣ ከመልካም ነገር ስደተኛ ነው። አካሉ ግን ቤተክርስቲያን ይመጣል። እሱም ተመስገን ነው። ይህም ከጠፋ ደግሞ ችግር ነውና፣ ስለዚያ ነው ስለተሰደዱ ሰዎች እንማልዳለን። ቅዱስ ዮሐንስ አፈወርቅ ይላል ድሮ አባቶቻችን ከዓለም ወደ እግዚአብሔር ነበር የሚሰደዱ፣ ደግሞ ዛሬ እኛ ከእግዚአብሔር ወደ ዓለም እንሰደዳለናል። እግዚአብሔር ወደ ዓለም እየተሰደድን ስለሆነ እኛ የኃጢአታችን ስደት ይብቃ። ያ ከበቃ እግዚአብሔር የሥጋውን ስደት ያቆመዋል፣ የሥጋውን እስራት ያቆመዋል፣ የሥጋውን ደም መፍሰስ ያቆመዋል። እኛ ወደ ልባችን እንመለስ። መልሰኝ እመለሳለሁ እንበል ሁላችንም። እውነቴን ነው። ጌታዬ መልሰኝ እመለሳለሁ፣ ሳበኝ እከተልሃለሁ ማለት አለብን። ከወደቅንበት ሁነን ፈጣሪያችንን ማሰብ አለብን። እግዚአብሔር የማስተባበር አምላክ ይመስላችኋል? እግዚአብሔር የሳንቲም ድቃቄ ይቸግረዋል? እግዚአብሔር ጧፍ ይቸግረዋል? ፀሐይ፣ ጨረቃ፣ ከዋክብትን ላይጠፉ ያበርቃቸው እሱ አይደለም እንዴ? ለምድር ጽጌያትን የሰጠ እሱ አይደለም እንዴ? ለበጉ፣ ለከብቱ፣ ለፍየሉ ስብን የሰጠ እሱ አይደለም እንዴ? እሱ ምን ይቸግረዋል? ለውሃ ጉልበትን የሰጠው እሱ አይደለም?
መብረቅን ሳይዋጋ ድል እንዲነሳ ያደረገው እሱ አይደለም? ደመናውን ያለ አቅሙ ውሃ ተሸክሞ እንዲንጎራደድ ያደረገው እሱ አይደለም? አዳራሹን በውሃ የሰራው እሱ አይደለም እንዴ? ወረሰ የደመና መክሄዶ ደመናን ጫማ ያደረገው እሱ አይደለም? እሳት የሚነድለት እሱ አይደለም? እግዚአብሔር አይቸግረውም። እግዚአብሔር የፈለገው ልብ ነው። እግዚአብሔር የፈለገው ሕሊና ነው። እግዚአብሔር የፈለገው ሰው ነው። እግዚአብሔር የፈለገው ከቤቱ ሰው ስለታጣ ቤቱ እየተቃጠለ ነው። ከቤቱ ሰው ይታረዳል። ከቤቱ ሰው ይሞታል። የክርስቲያኖች ደም ከበግ ደም አንሶ ይፈሳል። የሁሉ የሆነበት እኛውን ያመጣ ነው። የሰፈርነውን ቁና ነው እያገኘን ያለ ነው። ያልሰራነው ኃጢአት ተቆጥሮ ምን ይገኛል? ሁሉን አድርገናል በእውነቱ ማለት ነው ከጽድቅ በቀር እና እግዚአብሔር ይመልሰን። እንደዚህ ያሉትን ሰዎች እወቋቸው፣ አስተውላችሁ ተጓዙ። በጣም ሰውን ማወቅ ምንድን ነው? ከባድ ነው። አንድ ጸሐፊ የተናገረውን ልንገራችሁ። ወደ መጨረሻው ዘመን ጠላትን ለይቶ ማወቅ እንደ በረከት ይቆጠራል ብሏል። ገብቷችኋል? ለምንድን ነው? ሰው ሁሉ ምን ስለሚሆን ነው? አስመሳይ ስለሚሆን ማለት ነው። ሰው ሁሉ አስመሳይ ስለሚሆን በመጨረሻው ዘመን ጠላትን ማወቅ ራሱ በረከት ነው። አይገኝም። ሰው እየቀማ የሚመጣ ሰው እንግዲህ አይገኝም። እየሰጠ ነው የሚመጣ። ይገርማችኋል። እንግዲህ የሚመጣው አስመስሎ ተቀብቶ የበግ ለምድ ለብሰው ነው ብሎ እንዲህ ባለቤቱ እና ሰውን ማወቅ ለይቶ ማወቅ ይገባናል። አዋቆች ተደርገን ስለተፈጠር ለባውያን ማይምራን ስለሆን ወደ እውቀቱ ልውሰዳችሁ። ማወቅ የሚገባን ዛሬ ልናውቀው የሚገባን ነሐሴ 24 ቀን። አሁን እንግዲህ በዛሬው ትምህርት መስጠት የሚገባኝ የቤት ስራ ምንድን ነው ካላችሁኝ፣ ማወቅ የሚገባኝን አውቄያለሁ ወይ? ስለ አንድ እንዲህ ቁጭ ብሎ የኢትዮጵያ ሕዝብ ይገርማል። ስለ ፈረንሳይ፣ ስለ እንግሊዝ ኳስ ተጫዋች እስከ ጫማ ቁጥሩ እያጠና ጻድቃንን ሳታውቅ አሁን ያ ጫማ ቁጥር መጥቶ ከጦርነት አዳነ። እግዚአብሔርን ትተህ ስታውደልድል ሁነ ምንድን ነው የምትሉት? ይሄ ኳስ የምታዩት ቤት ምን ቤት ነው የሚባለው? በቃ እዚያ ውስጥ ገብተን ስትነወልል ሆንክ። ወጣቱ ሁሉ ነወለለ፣ ባዘነ። የማይጠቅመንን ይዘን ዘመናችን አለቀ። እንዴት ይገርማል እኮ! የማይጠቅመንን እያያዝን ማለት ነው። ምንድነው የሚያደርግልን? እንትና የሚባለው ተጫዋች እኮ አገባ፣ እንትና የሚባለው ዘፋኝ እኮ በቅርብ ሊያገባ ነው። እንዴ ሰዎቹ እንጀራቸውን ይሰራሉ፣ አንተ በእነሱ ነፍስ ትፈርሳለች። ሰዎቹ ቤት ሰራን እያሉ ነው። እንዲሁ መቼ ነው ግን የምንመለሰው? የሚበቃን መቼ ነው? መቼ ነው ግን የሚበቃን መቼ ነው? ይሄ ነገር ማወቅ የሚገባንን የምናውቀው መቼ ነው? ወዳጅና ጠላት የምንለየውስ መቼ ነው? ጅል ሁኑ ብሏል እንደ ክርስቶስ። እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን የሚያለማንን ከሚያጠፋን ማወቅ ያልቻልነው። እንደዚህ ያሉትን ሰዎች እወቋቸው እስኪ በሉኝ። ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅወሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደግሞ ደጋጎችን እወቋቸው። እነዚያን ደግሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪ በሉ የክርስትና ዘውዱ ምንድን ነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሀሰበው ይደርሳል። ልብ ነው የጠፋው፣ ሌላ አልጠፋም። በእውነቱ ገበሬ እኮ ሲጣላ እኮ ልብ በሉ ነው የሚለው፣ ሌላ እኮ አይደለም። ምስክር ሲቆጥር መስክሩልኝ አይልም፣ ልብ በሉ ነው የሚለው። ልብ ማለት ነው መልካሙ ነገር። እንደዚህ ያሉትን እወቋቸው በሉ። እሺ ዛሬ የምታውቁት አንዱ ቅዱስ ቶማስ ዘመራስ ይባላል። ይህን ማወቅ አለብን። እንደዚህ ያለን ሰው ነው ማወቅ። ቅዱስ ቶማስ ዘመራስ፣ መራስ ማለት ሀገር ናት፣ የእሷ ሊቀ ጳጳስ ነው እና ዘመን መቼስ ለመከራ መጥቶ ነበርና ክርስቲያኖች እየተመረጡ የሚታረዱበት ጊዜ ነበረ። እግዚአብሔር ያን የሚያመጣበት ምክንያት ከቃሉ ጋር ናችሁ? አዎ። አንድ ኃይለ ቃል ታስታውሳላችሁ? መዝሙረ ዳዊት ላይ ማለት ነው። ፈርዖንን በባህር ውስጥ ያሰጠመ ይልና እስመ ለዓለም ምሕረቱ ይላል። ሊቃውንቱ አይደንቃችሁም? ይሄ ፈርዖንን የገደለ እግዚአብሔር ይልና ከዚያ ምሕረቱ ለዘላለም ነውና። የሚጋጭ ነገር እኮ ነው። የገደለ ብሎ ምሕረቱ ለዘላለም ነውና ማለት ምን ማለት ነው? ይጋጫል አይደል? ግን ካለማወቃችን አንዱ ይሄን ራሱ ሰምተነው አናውቅም።
እናነባዋለን፣ አይገባንም። ምንድነው እስመ ለዓለም ምሕረቱ? እስመ ለዓለም ምሕረቱ ማለት ክፉ ሰው ቢቆይ ክፋት ይጨምርና መከራ ይጸናበታል። ስለዚህ በጊዜ ቢነቀል ይሻለዋል ማለት ነው። አሁን ፈርዖን ቢቆይ እንደማይመለስ ስላወቀ እግዚአብሔር ክፉ ሰዎችን የሚሸክፋቸው ለዚህ ነው። ለምንድን ነው እግዚአብሔር ጦርነት የሚያመጣ? እንደው አናሳዝነውም እንላለን፣ እናሳዝነዋለን በብዙ ነገር። አንደኛ በጎ ሰዎች በመከራው ስለሚጸድቁበት ለነሱ ለመጠቀም ያደርግላቸዋል። ክፉ ሰው ደግሞ የባስ ላይ መለስ ቆይቶ ክፋት እየመጨመረ የሚጠፋ ከሆነ ደግሞ በጊዜ ለመሸከፍ ለሱ መከራ ያመጣበታል። ስለዚህ እግዚአብሔር ለሁለታችንም ጥቅም አደረገው ማለት ነው። እማንመለሰውን በጊዜ ይንቀለን ምን እናደርጋለን? መቼስ እውነቴን ነው እኮ አልተመለስን ማለት ነው። ቆይተን ፍዳ ከሚጨምርብን 10 ዓመት ኃጢአት ሰርተን ደግሞ 10 ዓመት ብንጨምር የ20 ዓመት ፍርድ ከሚፈረድብን የ10ሩ እንዲበቃን በጊዜ ቢወስደን ይሻላል። እሱም ያውቅ ነው። አያችሁ እግዚአብሔር እንዴት ያለ ድንቅ እንደሆነ። ስለዚህ እግዚአብሔር ፈርዖንን የገደለው ለፈርዖን አዝኖለት ነው ማለት ነው። አሁን ይሄንን መረዳት እጅግ ጭንቅ ነው። ክርስቲያንነት ማለት ይሄ ነው። እሺ እኛስ ስኑን በደል ያልበደሉ ሕፃናትን ለምንድነው የሚገላቸው ይባላል። ደግሞ እነሱ አያሳዝኑትም? እነሱ ደግሞ ስለ ሁለት ነገር ነው። አንደኛ ቆይተው እንደማይረቡ ካወቀ በጊዜ ያነሳቸዋል። ቆይተው የባሰ የሚሆን እኮ ነው። ሁለተኛ ደግሞ ሕሊናቸው መልካም እንደሆነ ካወቀ ደግሞ ቆይተው ከሚበላሹ ብሎ ደግሞ በጊዜ ይወስዳቸዋል። ሁሉንም እግዚአብሔር ለጥቅም ነው የሚያደርገው። አይምሮ ያለው ሰው ይሄን ነው የማስበው። ምናልባት በዚህ ወቅት አሁን ሕፃናት ተቀጭተው ሊሆን ይችላል። ይሄን በአይናችሁ ያያችሁም ወገኖቻችን ትኖራላችሁ። ማሰብ ይሄንን ነው። እግዚአብሔር መልካም ነው የሚባለው ለዚህ ነው። ማለት እንደ ዳኛ አሁን ክፉን ዳኛ መችስ ጌቶች እንደው በሰው ዘመን ምን ቸግሮ ነው የሚባለው አይደለም። ምክንያቱም ኋላ ምን እንደሚያደርጉን ስለማናውቅ ማለት ነው። ክፉ ቢሆንም በሰው ዘመን ተመስገን ነው የሚባለው። እግዚአብሔር እንደዚያ ሆኖ አይደለም። እንዲሁም መልካም ነው ካላልን እኮ አስቸጋሪ ነው። ምን ማድረግ ይቻላል ብለን አይደለም። በእርግጥ መልካም ስለሆነ ነው እግዚአብሔር። በእርግጥ መልካም ነው። በእውነት መልካም ነው እግዚአብሔር። ምንም ነገር ሲያመጣ ያለ ትርፍ አያመጣው። ይህንን ነው ማሰብ። ስለዚህ የመከራ ዘመን መጣ። ቤተ ክርስቲያን መከራም እንዲሁ የሚገርመው እኮ ለዚህ ነው። ቅዱስ ቄርሎስን ተከራክረው እነ ንስጥሮስ አሰቃዩት። ኋላ ስደት አመጡ። ምን እንዳለ ታውቃላችሁ? በዚህም ቢሆን የምታተርፈው ቤተክርስቲያን ናት አለ። እንዴ ይገርማል እኮ ተከራክሮ ረታ። በክርክር እናሸንፋለን ብላችሁ ነበር፣ አልሆነም። በክርክር ሳይሆንላችሁ ሲቀር በሞት ገጠማችኋት ቤተክርስቲያንን። በዚህም የምትረታችሁ እሷ ናት። ለምን? ኃጣኑ በጊዜ ይወሰዱና ፍርድ ይቀልላቸዋል፣ ጻድቃኑ አክሊል ይቀበሉበታል። መከራው ለቤተክርስቲያን ቢጠቅማት እንጂ አይጎዳትም ብሏታል። ግን ሳናፈራ እንዳንነቀል ግን መጠበቅ አለብን እና የመከራ ዘመን መጥቶ በቅዱስ ቶማስ ጊዜ ክርስቲያኖች የሚታረዱበት ዘመን ነበር። እሱ ጳጳስ ነው፣ መምህር ነው። መከራ የሚጸናው በመምህራንና በጳጳሳት ላይ ነው መጀመሪያ። ለምንድን ነው ሲባል ህዝቡ የሚያየው እነሱን ስለሆነ እነሱ ሲፈሩ ህዝቡ ፈጥኖ እንዲክድ ነው። እነሱን መከራ እነሱ ላይ የሚጨመረው እነሱ ካላማቸው ቢነቃነቁ ህዝቡ ፈርቶ ቶሎ ይክዳል ማለት ነው። ብዙ ሰው ከማሰቃየት ብዙ ህዝብ ከማሰቃየት አንድን የቤተክርስቲያን አባት ማሰቃየት ትርፍ ነው። ለምን? አንዱ ብዙ ሚሊዮን ህዝብ ይክዳልና። ስለዚህ ከዚህ የተነሳ ቶማስ ዘመራስን ከጨለማ ቤት ዘጉት። ከጨለማ ቤት ዘጉና 22 ዓመት በአንድ ዓመት ይመጡና አንዱን አካሉን ቆርጠው ወስደው ለጣዖት ያጤሱታል። በዓመቱ ደግሞ ይመጡና አንዱን ይቆርጣሉ ወስደው ያጤሱታል። አንድ ጊዜ መሞት እኮ መታደል ነው እናንተ። ሞት እኮ ደግ ሞት ከሆነ ተፈልጎ አይገኝም። እንዲሁ ሽልብ በሚሉት ሞት አይገኝም። ተቆራርጦ መሞት እንዲሁ እንደ ሰው ያለ እኮ መከረኛ የለም እናንተ። እባብን በልቶ አያውቅም እስከ ዛሬ ድረስ። አይጥን በልታ አታውቅም። ሰው ከአይጥ አንሶ ሰውን አርዶ ደሙን ሳይታጠብ እንጀራ ይበላል። ሰው እንዴት ያለ ፍጡር ነው እናንተ! ሊያስብበት የተፈጠረውን አይምሮ ማሰብ ትቶ ደግሞ እኮ ሰውን አውሬ ብለን ስንሳደብ አናፍርም። የትኛው አውሬ ነው እንደዚህ የሚያደርግ? አንበሳን የሚበላ አንበሳ የለም። ጅብን የሚበላ ጅብ የለም። ሰውን የሚበላ ሰው ግን አለ። አሁን ዛሬ ሰውን እየበላችሁ አይደለም እናንተስ ቢሆን? ቤት አከራዮችም ሰው መብላት ነው አሉ የቀራችሁ። እውነት ከልቤ ይቅር በሉኝ። እናንተም ልጆቻችን ናችሁ። እውነቴን ነው። ግን ሰውን መብላት ቀርቷችኋል አሉ። ደግሞ አሁን አንድ ወንድም እየነገረኝ ነበር። ከአንዱ ቢወደድበት ወደ ሌላ እንዳይሄድ ቤተ ክርስቲያን ነው አሉ ተመካክረው የሚጨምሩት።
እኔ 500 ልጨምር ነው። ጨምሪ እንትና ጨምሪ። እሺ ማታ ሄደው ይጨምሩታል። ማታ ሄደው ይጨምሩና ከዛ ምን አደርጋል ሌላ ልፈልግ ሲል እዚያም 500 ጨምሯል፣ እዚያም ጨምሯል። ታው ሰውን መድረሻ አታሳጡ። እናንተንም እግዚአብሔር መድረሻ ያሳጣችኋል። እውነቴን ነው። ይሄ ቤት ይፈርሳል። ይህ ዘመን ያልፋል። ድሃ መሰቃያት ድሃን ታሰቃያላችሁ። ደግሞ እንዲያስብላችሁ አውግር መጣችሁ ቅዳሴ አታፍሩም ወይ? የክርስቶስ አካል መጠጊያ እያጣ ልጄን እንዴት ላሳድግ እያለ በ2,000 ብር በ3,000 ብር ደመወዝ ለልጁ የሚሰጠው ያጣል። ልጁ እንደ ሀብታም ልጅ አልብሰኝ ይለዋል። እንደ ሀብታም ልጅ ከደህና ትምህርት ቤት አስተምረኝ ይለዋል። እንደ ሰው አርዶ በዓል ማሳለፍ ይፈልጋል። እንዴት ድሃ መከራ ታሳጥያላችሁ? አውሬ ነን እንደኛ? ይሄን እኮ የምናስበው በእውነቱ። ይሄን እንዴት አታስቡ? እንደው እግዚአብሔርን መቼ አስጠጋይ ልትሉት ነው? ነገር አይምሮ ማለት ይሄ ነው። እየቆረጡ ያጤሱት ነበረ። ሰው ጨከነ። ስለዚህ ቢቻል በሞት ይዣችኋለሁ፣ የቤት ኪራይ ቀንሱ አከራዮች፣ ከዛሬ ጀምሮ ማለት ነው። እኔ መንግስት ጋር ትጨርሳላችሁ። እኔ እንደ ቤተክርስቲያን ሰው ነው። ሰው አታሰቃዩ። ሲሆን በነፃ ስጡት። ይሄን ክፉ ቀን ለወር አሳልፍ በሉት። አይ እንደሱ አይደለም እኮ ያልኩት። ቆይ ቢያንስ ለ1 ወር አሳልፍ፣ ለ2 ወር አሳልፍ። አሁን ሄዳችሁ በመከራው ሲመጣ ጌታዬ ልጆችን አደራ ጥይት እንዳይገልብኝ ትላላችሁ። ደግሞ ድሃውን እኔም ከጨመርክ ጨምር ካልሆነ ሰኞ እንድትወጣ እያላችሁ ማለት እናንተ ሰውን መጠጊያ ትነሳላችሁ። ሰውን ደግሞ መታችሁ እግዚአብሔርን ደግሞ አስጠጋኝ። እናንተ መስጠት ለማያውቅ ሰው መቀበልን ማን አስተማረው? ነውር እኮ ነው። ደግሞ ከየት እንደተነሳችሁ እስኪ አስቡት። ሀብታሙ ነው የተወለዳለ እንዴ? የእናንተ የሆነስ ምን አለ? ይህንን ነው ማሰብ። ቶማስ ዘመራስ 2 ዓመት ጣቱን እየቆረጡ ያጤሳል። ታገዘ። ያልፋል። ብሰቃይ 40 ዓመት ነው። ዘላለም ሰውነት የብርሃን ይለብሳል አለ። ከዚያ እግዚአብሔር ቸር ነው፣ ወገኖቹን አይረሳም። አንዲት ሴት ጨለማ ውስጥ ሲጥሉት በቀዳዳ አይታ ነበረ። ማታ እየሄደች ከጨለማው በሞቷ ቆርጣ መግባው መልሳ ትጠፋለች። ይነዳቸዋል። ተመልሰው ሲሄዱ በራብ እንዴት አልሞተም ይላሉ። እግዚአብሔር ተሰውሮ ለሚመጣብን መከራ የተሰወሩ ረዳቶችን ይሰጣል። ሰው ብቻ የሚጠበቅበት የእግዚአብሔር ነው። አንትሙ ለእግዚአብሔር ወእግዚአብሔር ለክሙ፣ እናንተ የእግዚአብሔር ሁኑ እንጂ እግዚአብሔር የእናንተ ነው ብሏል ቅዱስ ጳውሎስ። እናንተ የእግዚአብሔር ሁኑ እንጂ እግዚአብሔር ለእናንተ ነው። በአውሎ በእሳት መካከል መንገድ አለው። ወመኒ ሆርከ ውስተ ባሕር ኢያሰጥሙከ፣ በባሕር መካከል ብትሄድ እንኳን አያሰጥኩም። በእሳት መካከል ብትሄድ አያቃጥልህም። እግዚአብሔር መንገዱ ሰፊ ነው። እጆቹ ወልደ እግዚአብሔር ሕያው እጆቹ አይደክሙበትም። ክርስቶስን መኑ ይትአደወ ለወልድ ሆየ እስመ ልዑል መዝራዕተ የማኑ፣ ልዑል ክርስቶስን የሚከራከረው ከእጁ የሚቀማን የለም። ቀድመን እኛ ግን ከፈቃዱ ከወጣን ሰይጣን ከክርስቶስ እጅ ሊወስደን ይፈቀድለታል እንጂማ ክርስቶስ አልቦ ዘያሃይደን የሆነ ምድዬ ብሏል። በጎችን ከእጅ የሚወስድ የለም የሚነጥቀኝም የለም ብሏል። ቶማስ ዘመራስ 22 ዓመት እንዲህ ሲቃጠል ኖረ። 22 ዓመት በየዓመቱ አፍንጫውን ቆርጠው እጁን ጨረሱ፣ እግሩን ጨረሱ። ይሄ ግንዱ መሀለኛው ብቻ ቀረ። ይሄ ከወገቡ እስከ አንገቱ ያለው አፍንጫውን ቆርጠዋል፣ ጆሮውን ቆርጠዋል፣ ከንፈሮችን ቆርጠዋል። ይህን ሁሉ እያደረገ ታገሰ። ይህንን ታግሶ ሲቀር እግዚአብሔር ዘመን አመጣ። እንደ ጨለማ አይቀር መዓልትና ሌሊት መፈራረቅ እንደማይቀር የባለ ጊዜ መምሸቱ፣ ጊዜ ያጣም ጊዜ ማግኘቱ አይቀርም። ይሄን ሰው ይሄን ነው ማሰብ የሚያቅተው። ከቃሉ ጋር ናችሁ። አጼ ምኒልክን ነው የሚባለው። አጼ ለስላሴ የሆነ አንድ ሰው ሄዶ ጃን ሆይ ሞት ባልኖር አላሉ ሲበላ ሲጠጣ ውሎ፣ አይ ልጄ ሞት ባልኖረ ሲል ሞት ባይኖር እኮ እና አጼ ምኒልክ አይለቁልንም ነበረ አሉት ይባላል። በእውነቱ ማለት ነው። እና ሆዳም ሁል ጊዜ እየበላ ሊኖር ማለት ነው። እና ሰው ማሰብ የሚያቅተው ይሄን ነው። ሲጠግብ የሚያልፍ አይመስለውም። ሲያጣ የሚያገኝ አይመስለው። ሰው እኮ ችግር ነው። ሲያጣ የሚያገኝ ስለማይመስለው በቀላል ነገር ሃይማኖቱን ይክዳል። ሲያገኝ የሚያጣ ስለማይመስለው አገር አይብቃኝ ይላል። ለንግግሩ መስመር የለው፣ ልክ የለው። ሰው ሲገድል ልክ የለው፣ ሲሳደብ፣ ሰው ሲያሳዝን ልክ የለው፣ ሲመጻደቅ፣ የሰውን አይምሮ ሲቆረቆር ይሄን ነው። ሁሉም ዘመን ያልፋል። እስኪ በሉ ንገሩኝ እንጂ። አዎ አመለተ ሰናይት ረስእዋ ለእኪት ወአመለተ እኪት ረስእዋ ለሰናይት ሲራክ ሲናገር
በክፉ ቀን ጊዜ መልካም ቀን ይረሳል፣ በመልካም ቀን ጊዜ ደግሞ ምን ይረሳል? ክፉ ቀን ይረሳል። አሁን ባልና ሚስት የሰርጋቸው ቀን የሚጣሉ ይመስላሉ? አይወላችሁ እሱ እኮ ነው ማለት ነው። የተጣሉ ቀንስ እንደው ሰርጋቸው ትዝ ይላችኋል? ችግሩ እኮ የሆነ ማለት ነው። የሰርግ ቀን ጠብ አለ ብሎ ቢያስብ ሰው፣ የተጣላ ግን የሰርጉ ቀን የነበረውን ቢያስብ እንዴት ብለው እንደሚቀመጡ እሾህ እንዳይወጋት ንሱም እያለ እሱም ቢሆን ማለት ነው። እና በክፉ ቀን መልካም ቀንን እናስብ፣ በመልካም ቀን ክፉን ቀን እናስብ። እንዲሆን እንደሆነ ዘመንን ማለፍ ይቻላል። ከቃሉ ጋር ናችሁ። የቶማስ ዘመንም አለፈ፣ የእኛንም ዘመን ያሳልፍልን። የኢትዮጵያን ጨለማ ይግፈፍልን። ኢትዮጵያን ብሩህ ቀን የምታይበትን ቀን ያምጣልን። እንደዚህ ያሉትን ንገሩኝ እንጂ እንደማን ያሉትን? እንደ ቶማስ ያሉትን በሉ እንጂ። እንደ ቶማስ ያሉትን ስታውቁ ትዕግስት ይኖራችኋል። አሁን እንዲህ ትላላችሁ፣ እስኪ ልንገራችሁ። አትጸልዩ፣ ለምሳሌ ያማችኋል፣ አትጸልዩ ነበር፣ ጸሎት ጀመራችሁ። አትሰግዱም ነበር፣ ስግደት ጀመራችሁ። ጤሬ እንዳገብራችሁ። ከዚያሳ ምን ይቀጥላል? ቤተክርስቲያን አትመጡም ነበር፣ ትመጣለች። ንስሐ አባት አልነበራችሁም፣ ያዛችሁ። አትቆሩ ነበር፣ ቆረባችሁ። ከዚያ አሁን ምንም የመጣ ለውጥ የለም። ከዚያ ምንድነው የምትሉት? እግዚአብሔር ግን ከኔ የሚፈልገው ምንድን ነው? ቁረብ ያለኝ ቆረብኩ፣ ቁረብ አለ ቆረብኩ፣ ጸልይ ያለኝ ጸልይ። ለምንድን ነው መልስም አይሰጠኝ? ቶማስ ሳይቆርብ ቀርቶ ነው እንዴ 20 ዓመት የት መከራውን ያየ? ቶማስ ሳይጸልይ ቀርቶ ነው እንዴ? ቶማስ ክርስቲያን ሳይሆን ቀርቶ ነው? እንደዚህ ያሉትን ስናውቅ በመከራችን ጊዜ እንጽናናለን። ገድለ ቅዱሳን የሚጻፍበት ምክንያት ይሄ ነው። ይሄንን አይተን እንዴ ነገሌ እንኳን እንዲሁ ነው፣ እኔ ማልተነካው ምንድን ነው እኮ እኔ ማልተነካው ምን የተነካና ገና ራሴን ቆረጠኝ ፈለጠኝ ሆዴን ቆረጠኝ ብዬ ገና የምበላው አጣው ብዬ ሆዴን ቆረጠኝ ብዬ ሰዎቹ እጃቸውን ተቆርጠው ይል እንዴ? ሰዎቹ አፋቸውን ተቆርጠው ይል እንዴ? ሰዎቹ ግንዳቸው ብቻ እንደ ኳስ ቀረ እኮ። ለዚያውም ደግሞ የሚያስደንቅ ነገር ልንገራችሁ። ኋላ እግዚአብሔር ዘመን አመጣና አምጡ የወደቁትን ሁሉ አንሷቸው ብሎ ራት ንጉሥ ቆስጠንጢኖስን አወጣና በየገድ ያሉ ክርስቲያኖችን ሁሉ ፈልጉ ተባለ። ያቺ በመከራ ቀን ስንቅ ስታቀብለው 22 ዓመት ሁሉ ስትመግብ የነበረችው እናንተ ስንት ቀን ድሃ ብልታችኋል? ድሃ ስንት ቀን ቢመጣ ትቀበሉታላችሁ? አረ እንግዲህ እናቴ 200 ብር ልስጥና ሱቅ በደረት የግዛ እንጂ ሁልጊዜ አትምጣ አትሉም? ታም ያድርሰናል እናት ትላላችሁ። ተማሪውን ማለት ነው። ይግባ ነዳይ ታሃፊሮ ይላል ቅዱስ ዳዊት። ዳሃፍሮ አይመለስ ይላል። ዳሃፍሮ አይመለስ። ምክንያቱም ድንግል ማርያም እንኳን ሚሰጣት አታት ሰቃይታ ስለመነ ያንን ያስታውሳል እግዚአብሔር። ዳሃፍሮ አይመለስ። እውነቴን ነው። ስጡት። 22 ዓመት መገበን። ኧረ እዚህ ደገኛው ኮከቡ ቶማስ እዚህ ገደል ውስጥ አለላችሁ አውጡት አለች። ዘመን አለፈና እልል እየተባለለት ካህናት መስቀል ይዘው ማይጠንተ ወርቅ ይዘው ልብሰ ተክኖ ለብሰው እልል እየተባለለት እግር የለው አይደለ እጅ የለው አይደለ በቅርጫት ተደርጎ መጣ። ምን አለ ክርስትና ያስከብራል። ምዕመናን ሂደው እነዚያን የቆሰሉ ሰውነቶቹን ሳሙት፣ እጆቹን እግሮቹን ሳሙ። ምክንያቱም ለክርስቶስ የተቆረጡ ናቸውና፣ ለክርስቶስ የተቸነከሩ የተቆረጡ ስለነበረ ሳሟቸው። የቆሰሉ ሰዎችም ተፈወሱ። አንካሶች ሁሉ ሄዱ፣ ዲዳዎች ተናገሩ፣ ደንቆሮዎች ሰሙ። እነዚህ ሊሳሙ የሚገባቸው ሰውነቶች ናቸው። እነዚህ ናቸው ክቡራን ማለት ለክርስቶስ የደሙ ለክርስቶስ የተቆራረጡ ክርስቶስን ይዘው የወደቁ ክርስቶስን ይዘው ይነሳሉ። እግዚአብሔር ዘመን አመጣና ቶማስ ተነሳ። ከዚያ በኋላ ከቃሉ ጋር ናችሁ። ይሄን ጊዜ ነው ዘያልኤል ወለነዳይ ዘያስሮ ለእቡይ ወያልኤል ወለነዳይ ያረጥብ አለ ምድር ወያየብስ አለ ባሕር የሚባለው። እግዚአብሔር ባሕርን ድረቂ ሲላት ያደርቃታል። እንደ አቡነ ፊልጶስ ዘደብረ ቢዘን ኤርትራ ያሉት አቡነ ፊልጶስ ኮከቡ ሐይቅ እስጢፋኖስ ሂደው ሳለ ባሕሩን በጸሎታቸው አንድደውታል። ባሕሩን እንዳለ በጸሎታቸው ባሕር ያነደዱ አባቶች አሉ። ያየብሳ ለባሕር ወያረጥብ አለ ምድር። አቡነ አሮንን የመሰሉት ደግሞ ንጉሱ ወስዶ ከጋማ አለት ላይ ወስዶ ቢጥላቸው ለእግዚአብሔር ምድር በምላ ዓለምን ይወኩሎሙ ለይነብሩ ውስቴታ ውስተ ኩሉ በሐውርት መለኮቱ እያሉ ሲሰደዱ ካለቱ ላይ ውሃ ፈልቆላቸዋል። እግዚአብሔር ይዞ የተሰደደ ሰው ምን አለበት? እግዚአብሔር አይመሽበት፣ እግዚአብሔር አይደክመው፣ እግዚአብሔር አያጣ፣ እግዚአብሔር የሌለበት የለም። የቶማስ ዘመን አልፎ በቅርጫት እየተጫነ ደግሞ ከጉባኤ ይሄድ ነበረ። እስቲ ምዕመናን እግዚአብሔር ያሳያችሁ። ጉባኤ የምትቀሩ ምን ሲነካቸው ነው? ብርድ ሲሆን፣ ዝናብ ሲሆን። ቶማስ ግን ምንድን ነው የሚሆነው?
እጅ እግሩ ተቆርጦ ቁስሎቹ ሳይሽሩ በቅርጫት ተደርጎ ከጉባኤ አታስቀሩኝ ይል ነበረ። ደቀ መዛሙርቱ በአህያ እየጫኑ ይወስዱታል። ደግሞ ለዚያውም ደግሞ ተመቅኝተው ደግሞ አህዮቹን ሌሊት ቆርጠውበት አደሩ። ቆርጠውበት ሲያድሩ ምን አደረገ? ቀጥሏቸው አላቸው ደቀ መዛሙርቱ። ጨለማ ስለነበር የነጭቱ ለአህያ ወስደው አንገት ከጥቁሪቱ የጥቁሪትን ከነጭቱ ሲባርቃቸው ጌጥ ይዘው ተነሱ። እግዚአብሔር መከራን ጌጥ ያደርጋልና። ይሄንን ይዞ ቅዱስ ቶማስ ዘመራስ ሰለስቱ ምዕት ጉባኤ ላይ ተገኝቶ አርዮስን ተከራክረው ከረቱ ቅዱሳን አንዱ ነው። ዛሬ ነሐሴ 24 ቀን እረፍቱ ነው። ቤተ ክርስቲያን በእነዚህ ደም የቆመች ናት። እንደዚህ ያሉትን በሉ ንገሩኝ እንጂ በሉ ድገሙ። እንግዲህ 22 ዓመት መቆራረጥን የቻለ ቶማስን ስታስቡ ያስቀየማችሁን ወንድምን መታገስ ትችላላችሁ። እህት ወንድምን መታረቅ ቀላል ይሆንላችኋል ማለት ነው። ትዕግስቱን ያድለን መድኃኔዓለም። ሁለተኛ አይምርዎሙ ለለከመዝ እንደዚህ ያሉትን እወቋቸው። ቅድስት ክርስቶስ ሰምራ ናት፣ ልናውቃት የሚገባ ማለት ነው። እንደዚህ ያሉትን እወቋቸው። እግዚአብሔር የቅዱሳን በዓል የሚከበር ለምንድን ነው? እንዲሁ በዓመት ተክለ ሃይማኖት፣ ክርስቶስ ሰምራ፣ ገብረ መንፈስ ቅዱስ እያል እምትደክሙ ለምንድን ነው? ኦርቶዶክሶች ጳውሎስ አዞ ምን ብሎ እንደነዚህ ያሉትን እወቋቸው፣ ሰው እንዲያውቃቸው አድርጉ። አንደኛ መንገዳቸውን አይቶ እንዲጽናና፣ ሁለተኛ ደግሞ በትሩፋታቸው እንዲጠቀም፣ በቅድስናቸው እንዲነጻ፣ በጸሎታቸው እንዲጠቀም እንደዚህ ያሉትን ግለጧቸው። ክፉ ሰዎችን መልካም ሰዎችን መሰወር የዲያብሎስ ተባባሪነት ነው። መልካም ሰዎች እንዲታወቁ ማድረግ ደግሞ የቅዱስ ጳውሎስ መመሪያ ነው። ክርስቶስ ያዘነው አላችሁ። ቅዱስ ክርስቶስ ሰምራ በትዳሯ ውስጥ ሆና እግዚአብሔርን የምታመገለግል የከተማ መናኝ ናት። የከተማ መናኝ ማለት ገብቷችኋል አይደለም? ልቧ ምንድን ነው? መናኝ። ልብሷ ግን ምንድን ነው? የዓለም ሰው ማለት ነው። እንደ ሰው ትዳር አላት፣ እንደ ሰው ልጅ አላት፣ እንደ ሰው የሞቀ ደመቀ ቤት አላት። ልቧ ግን መናኝ ነው። እንደዚህ ያሉትን እወቋቸው። እንደ ክርስቶስ ሰምራ ትዳራቸውን ገዳም ያደረጉትን ማለት ነው። አጽዋማትን ጠብቀው ትዳራቸውን አክብረው የሚኖሩት ስንቶች እኮ አሉ መሰላችሁ? በእውነቱ ማለት ነው። ነፍሰ ጡር ባለቤታቸው ነፍሰ ጡር በምትሆን ጊዜ ተጠንቅቀው እንደገና ደግሞ ክርስትና እስኪነሳ ተጠንቅቀው የሚኖሩ ዛሬም አሉ። ቅድስና በቦታ አይወሰንም፣ በስምም አይወሰንም። አግብቶ ቅዱስ አለ፣ መንኖ ቅዱስ አለ። ስለዚህ ትዳራችሁን እዚያው ትዳሯ ውስጥ እያለች ንጹሕ ትዳር ስለነበራት እቤቷ ውስጥ ከባሏ ጋር እንዳለች ቅዱስ ሚካኤል ነጭ ህብስት እየያዘ ከቤቷ ያወርድላት ነበር። እንግዲህ የዚያ ዘመን ትዳር ምን እንዳወረደ ይሁት እሳት ያዘንብብናል በእውነቱ ማለት ነው። የነ ክርስቶስ ሰምራ ትዳር መልአክ ያወርድ ነበረ። አሁን እናንተም እኛን ትላላችሁ። በዚህ ዘመን እኮ አባት ጠፍቶ ነው እንጂ ትላላችሁ። እኛም ደግሞ በዚህ ዘመን ጥሩ ባለ ትዳር ጠፍቶ ነው የምንል። ሁላችንም ነን ያጠፋ ነው። ስለዚህ ትዳራችሁን ብትቀድሱት መልአክ ይወርድበታል፣ ይቀድሰዋል። ምክንያቱም ባል ክርስቶስን ወክሎ ቤተ ክርስቲያን ሚስት ቤተ ክርስቲያንን ወክላ የተሰጠ ስጦታ ስለሆነ እንደ ትዳር ያለ ደግ ነገር የለም። ሐናና ኢያቄምስ ከንጽህና በቀር ወለዱ እንጂ የምናደረጉ በመውለዳቸው አይደል እንዴ የምናደንቃቸው? ትዳር ስላለ አይደል እንዴ ክርስቶስ የተገኘ? ትዳር ባይኖር ድንግል ማርያም ትወለዳለች? ድንግል ማርያም ባትወለድ ክርስቶስ ይወለዳል? ስለዚህ ትዳር የዚህ ሁሉ ምንጭ ነው። ማክበር መቀደስ የሚገባው እሱ ነው። እንደዚህ ያሉትን በሉ ምን የሚያደርጉትን ትዳር ይዘው እንደመነነ ሰው ሌሊት እንቅልፋቸው የሚጸልዩትን ገንዘቦቻቸውን የጽድቅ መግዣ የሚያደርጉትን ቤታቸውን የነዳያን ቤት የሚያደርጉትን አሉ። አሁን አንድ ቦታ እንደውም እኔ የማውቃቸው አሁን አልናገርም። የልደት ዕለት ሚስታቸውን ሶፋውን ጥሩ አድርገሽ አነጣጥፊው፣ አዲሱን ልብስ የሶፋውን ልብስ አልብሽ፣ ጥሩ ወጥ ስሪ እና በጣም ትልልቅ ባለስልጣናት ነው ይመጣ አሎ ይባላል። ሴት ቤቱ መስሏት በቃ እንደዚህ አድርጋ አንጥፋ ስትል በሙሉ ሰውየው ነዳያንን እየመሩ በቤታቸው ቆማጣውን እያዘሉ ምንድን ነው ይሄንን የሚያስብል ታምር ነው። እናንተ እኮ እግዚአብሔር እንደው አያሳድራችሁ ብትባሉ ምልል ትላላችሁ። አሰሙማ ስለማሰሙ ማለት እሺ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን ምንድን ነው እንደዚህ አድርገው ያደረጉ ሰውዬ ዛሬም በሕይወት አሉ፣ ባለትዳር ናቸው።
እንዲህ የሚያደርጉ ሰዎችም አሉ። እስመ ውሉደ ዘዓለም ይጠበቡ ባለመሙ እሙሉደ ብርሃን። በገዳም ካሉ መናንያን ይልቅ በዚህ ዓለም ያሉ ሰዎች ጥበበኞች ናቸው አለ ቅዱስ ጳውሎስ። ለምን? ሁለት ዓለም አተረፉ። የሥጋቸውንም ፈቃድ እንደሚገባ እግዚአብሔር እንደፈቀደው መጠን ይዘው የነፍሳቸውንም ፈቃድ ፈጽመው ይኖራሉ። ይሄ ስለዚህ ካከበሩት እንጦንስን ሂዶ አንድ ሰው አባ መንኩስም ይለኛል አግባም ይለኛል ምን ላድርጋለሁ? ሁሉም እንዳያያዙ ነው እንጂ ያጸድቃል ብሎታል። ሀያዙት ሁሉም ያድናል። በትዳር መልአክ ያዩአሉ፣ ክርስቶስን ያዩአሉ። ኋላ አንዲት ገረዷን በማስቀየሟ ምክንያት የቤት ሰራተኞችን የምታሰቃዩ እንደው ታሪክ። አሁን ሰው የቤት ሰራተኛው ለጥይልና ማለት ነው። ደግሞ የቤት ሰራተኞች ቀኑ ሙሉ በሳት ስትቀቀል አድራ ስትጸልይ፣ አንቺ ልጅ እንዲያው እየጸለይሽ ነው መሰል ቅጥቃጤ የምታበዥብኝ ወዲያ ተኝ የሚል ሰው አለ እኮ በእውነቱ ማለት ነው። እኔ ነግረውኝ ስለሚያውቁ እኮ ነው። ነግረውኝ ያውቃሉ። የቤት ሰራተኛው ነው የሚሰቃዩ ልጆች አሉ። እንዲሁ ሰው ጥጋቡ በልቶ ጠጥቶ መነሳት መቀመጥ እየቻለ ነይ እስቲ በዚህ እንትኑን አስደግፊኝ፣ በዚህ ነይ እዚህ ነይ ማናት ያኛውን ካልሲ አምጪልኝ፣ እዚህ አርጊው፣ ደግሞ እግር ያስገቢልኝ። እግዚኦ ዛሬ እንዴት እንደምትሮጡ እናያቸዋለን ማለት ነው። ካልሲ ለመልበስ የፈራችሁት ሁሉ እነዚያ ሰዎችም እኮ እንደኛ ስሜት አላቸው። እንደኛ ያስባሉ፣ እንደኛ ይመኛሉ፣ እንደኛ ይርባቸዋል፣ እንደኛ ይጠማቸዋል። ሰውን አጣ ብለን እንደ አውሬ የምንጠቀመው ለምንድን ነው? በተለይ ሴቱ ነው የምጨክኑ። በዚህ በቤት ሰራተኛ ሴት እንደው ለሰራተኛችን ፍራሽ እንግዛላት። እንዴት አሰብክላት እባክህ? እንደዚህ ይባላል ማለት ለምን አሳዘነችህ አይደል? እኔን እኮ አንድ ቀን እንዲህ ብለኸኝ አታውቅም ትላላችሁ አሉ ነው እንግዲህ አሉ ነው። ሰው ነው የሚነግረኝ ሁሉ ነገር ማለት ነው። ስለዚህ አሁን ሴቶችም ይህን ነገር አቁሙ። ከቃሉ ጋር ናችሁ። የሚጨክን ሰው የሚጥልብን እኛ ስንጨክን ነው። ቤተ ክርስቲያን አብራችሁ የቤት ሰራተኛችሁን ቤት ጥላችሁ መምጣት የለባችሁ። ሆዱ እናት ቤተ ክርስቲያን ተሳልሜ እስከ ቡናውን አቀራርቢው እንትኑንም እንደዚህ አርጊው፣ ይሄንን ያንን ደግሞ እንትን ጨምሪበት፣ ዘይት እንዳታበዥ ብሎ ሆዱን አዞ ነው ቤተ ክርስቲያን የሚሄደው ማለት ነው። ይሄንን ሁሉ ማቆም አለብን። እናታችን ቅድስት ክርስቶስ ሰምራ አንዲት ሰራተኛዋ አናዳት በፍም ምላሷን ቀጣት፣ ሙታባት። እኔ እንግዲህ ነፍሰ ገዳይ ነኝ እንጂ ምን ክርስቲያን ነኝ? ይችን ሰራተኛዬን ከሞት ካስነሳህልኝ ጌታ ኢየሱስ ክርስቶስ ዘመኔን ሁሉ ላንተ ሰጣለሁ ብላ ተሳለች። ከሞት ተነሳችላት። አንድ ልጇን አዝላ መጣች፣ ወጣች፣ መነነች ማለት አንዲት የቤት ሰራተኛዋን ስላስቀየመኝ። ዛሬ እኮ እንኳን የቤት ሰራተኛ የጳጳስ አስቀየመንም ቅር አይለንም። ሰው ብሎ የጠገበው እኮ ማምላክን ሰው ብሎ የጠገበው ንስሐ አባታችሁን እንደፈለጋችሁ ነው የምታውደለድሉት። ልጄ አስከፍተኛል፣ ልጄ አስከፍተሽኛል፣ ቀኑን አሰጣለሁ ከተባለ ይተውት። ቀበሌ 13 ሲከፋ 10 ትደ ትይዛለህ፣ 10 ሲከፋ 9 ትሄዳለህ። አሁን 9 ሆነን ልንቀር ነው በእውነቱ ማለት ነው። አሁን ንስሐ አባቶችን መቀበል የለባቸውም። አሁን የሚያውደለድል ማለት ነው። እዚያ ሲከፋው እዚያ ቄስ መንክር ሲከፋው ቄስ ዘለቀ እያለ የሚያውደለድላለ። ይህን አውደልዳይ ነው ማቆም ያለብን ማለት ነው። እንዴት ነው እንግዲህ ማንፈራው? ቄስ ስንሳደብ፣ መነኩሴ ስንሳደብ፣ አባቶቻችን ስንሳደብ፣ ሽማግሌ ስንሳደብ፣ እናት አባት ስንሳደብ አናፍርም ወይ? የቤት ሰራተኛዬን አሳዘንኩ ብላ እኮ ነው ከቤቷ የወጣችው። ከሞቀ ቤቷ ወጣች። ከዚያ በኋላ ሕፃን ልጇን እዛ አዝላ ወጣች። ትታው ነው ልጇን እንኳን ዘወር ብላ አላየችው። እንዲያው ለመነኮሳት ነግራቸዋለሁ፣ እሱን ተውት። ልጇን ዘወር ብላ አላየችው ማለት መነኩሴ ዘመድ አይጠይቅም ማለት ነው። እና እናንተም የመነነ መነኩሴ ካለ ደውልልኝ እናት፣ ደውይልኝ እናት አትበሉ። እያመጣችሁ እየጎተታችሁ እየቀበራችሁት ስለሆነ መነኩሴውን ማለት ነው። እሷ ልጇን እንኳን ዘወር ብላ አላየችው። ከዚያ ምን አደረገ? አይዞሽ አትጨነቂ ያልና ከቅዱስ ቂርቆስ ማህበር ጨመረላት ያንን ሕፃኗን። እዚህ በኋላ እየተጋደለች እንደምታውቋት በጣና ደሴት ገብታ 12 ዓመት በሰውነቷ ውስጥ አሳ እስኪመላለስባት ድረስ የክርስቶስን ፍቅር እያሰበች ደሟ ባህሩን እስኪሰርበው ድረስ አጥንቶቿ እስኪቆጥ አሳ በአጥንቷ መሃል እስኪሾልክ ድረስ ክርስቶስን አገለገለችው። እንደ ቅዱስ ጳውሎስ ማለት ነው። ለዚች ለስጋዬ አንድ ቀን አላስብላትም፣ በሚሞተው ስጋዬ ክርስቶስ እንዲከብር እፈልጋለሁና ይላል። እንደዚህ ያደረገች ቅዱስ ጳውሎስን የመሰለች ተመልከቱ። ወዘልፈ ንጸውር ሞቶ ለስጋነ ከማያስተሪ ሕይወቱ ለክርስቶስ በውስተ ዝንቱ ስጋነ ማዋቲ። በሚሞት ስጋችን የክርስቶስ ሕይወትን እንዲገለጥ
የክርስቶስን ሞት በስጋችን ተሸክመነው እንዞራለን። እንዲህ ብላ መከራዋን አይታ ስቃይ ከፍላ አንዲት እንኮይ ወይም ኮል ወይም የእንኮይ ዛፍ ወይም ደግሞ ምንድን ነው የሚባለው ይሄንን በላች ቀን እንኳን ይችን በለው በምግብ ረካው ብላ እንኳን እግዚአብሔር ፈጣሪዋን ይቅርታ እየጠየቀች ጌታ ኢየሱስ ክርስቶስ በአንተ መደሰስን ትቼ በምግብ መርካት ጀመርኩ ብላ ለዚህ እንኳን ትጸጸት ነበረ። እንዲህ ያለች እናት ነበረች። እንዲህ አድርጋ ስትኖር ነሐሴ 24 ቀን አይውላችሁ ጌታችን ኢየሱስ ክርስቶስ በዚህ ዓለም ስንት ዓመት ኖሯል? 33 ዓመት ሁሉ የኖረ ለማን ነው? የእኛን መከራ እንደምን ይቆጥረዋል? እንደ ራሱ ደስታ ይቆጥረዋል። ቅዱሳን ሲበቁ የራሳቸውን መከራ ለሰው ደስታ ስለሆነ የእኛን ደስታ ለራሳቸው እየቆጠሩ የኖሩበትን እንኳን ይህን ሸልመኝ ምን ላድርግልሽ አላት። ነሐሴ 24 ቀን ዛሬ ጌታ መጣ በዘባነ ኪሩቤል ሁኖ፣ እመቤታችን መጣች፣ ነቢያት ሐዋርያት መጡ፣ መላእክት ሁሉ መጡ። ወደ ቅዱስ ክርስቶስ ሰምራ መጡና ምን ላድርግልሽ አላት። በስሜ የተማጸኑትን ማርልኝ፣ እስከ 10 ትውልድ ድረስ እምርልሻለሁ። የተቀበርሽበት ቦታ ላይ የተቀበረውን ጎልጎታ እንደተቀበረ ቆጥርልሻለሁ። ስምሽ በተጠራበት በዓል ያከበረውን በበዓለ ከብካብ በምጽአት ጊዜ በዓል እንዲያከብር አድርገዋለሁ። በቀኝ አቆመዋለሁ። እስከ 10 ትውልድ ድረስ እምርልሻለሁ። በቤትሽ ሁሉ በረከት አይታጣም፣ ምሕረት ይዘንብበታል። ቤትሽም ደብረ ምሕረት ይባል። አንቺ የተቀበርሽበትን ቦታ እንደ ደብረ ታቦር እንደ ደብረ ዘይት እቆጥርለዋል። ወደዚያ ቦታ ሂዱ የተሰለመውን ኢየሩሳሌም እንደሄደ ቆጥርለታለሁ ብሎ ቃል ገብቶላት ለኛ የድህነት ምክንያት አድርጓት ዛሬ አክሊሏን ተቀብላ አረፈች። አይምርዎሙ ለለከመዝ እንደ ክርስቶስ ሰምራ ያሉትን ሙሉት ንገሩኝ እንጂ ጨምሩ። አዎ ሶስተኛ አቡነ ተክለ ሃይማኖት። ይህን ተናግሬ ጨረስኩ። እንደ አቡነ ተክለ ሃይማኖት ያሉትን እወቋቸው። አባታችን አቡነ ተክለ ሃይማኖት ታውቋቸዋላችሁ። በጽላሎች ነው የተወረዱ። አባታቸው ጸጋ ዘአብ፣ እናታቸው እግዚአርያ ከከበረ ትዳር የተወለዱ ናቸው። እግዚአብሔር አባታቸውን ከሞት አትርፎ እናታቸውን ከስደት መልሶ ነው የተጸነሱት። እግዚአብሔር ተገኝ ያለውን እንዲህ አድርጎ ያሰጣል። እናታቸው ተሰዳ ከሄደች በኋላ በቅዱስ ሚካኤል ክንፍ ከእስር ቤት አውጥቶ እማያምን ንጉሥ ነጥቆ ከወሰዳት በኋላ እውነት ቅዱስ ሚካኤል የካህኑን ሚስት ለአረማዊ አሳልፈ ትሰጠኝ እያለች ስትጸልይ ቅዱስ ሚካኤል መጥቶ በክንፉ ተሸክሞ እናታችን እግዚአርያን ባሏ ጸጋ ዘአብ ከሚያጥንበት ቦታ አምጥቶ አስገባት። ሲያጥን አገኛት። ይቺ የቤተ መንግስት ልብስ የለበሰች ማናት? እዚህ እንዴት መጣች? ያላጃቢ አለ። አገኛት። ከየት ነሽ? አይ እኔማ ከቤተ መንግስት ወገን ነኝ። ምን አመጣሽ እዚህ? ጸጋ ዘአብ የሚባል ቄስ እንዲያው ሚስቱን ሞተ ለሚወስዶበታል ተብሎ ሚስት ለሆነው ብዬ። ኧረ ካህን እኮ ነው እሱስ አይሆንም፣ ሚስቱንም ቢሆን ትመጣለች ብሏል። አረ ሞተ ለሚያግባ አግብቷታል፣ አይመጣም አትመጣም አለችው። ይልቁንስ አሁን የምታደርገው ምክር እኔን አግባል። አይ ተይ እንጂ የዘማዊ ሰውነቱ እንደ ሞተ ውሻ ነው ይላል መጽሐፍ። እንዲህ አታደርጊ፣ ደግሞ ንግግርሽ እሷን ይመስላል አላት። አይ እሱማ ሰው በንግግር ብቻ ሳይሆን በመልክም ይማሰላል አለችው። ከዚያ በኋላ ገልጣ ስታሳያ ባለቤቱ ናት። እግዚአብሔር እሷንም ከሞታፍ እሱንም እያባረረ ሞተ ለሚወስዶ ሲሮጥ ጸጋ ዘአብ ውሃ ገባ። አይ ቅዱስ ሚካኤል በዕለተ ቀንህ ልታድነኝ ሲገባ በዝቅር ቀን ባህር ትከተኝ አለው። አይ ውጭ እያለህማ ባድን አይደነቅም፣ ከባህሩ ገብተህ ባወጣህ ነው እንጂ አለው። ከባህር ውስጥ እንዳይሰጥም አድርጎ ቅዱስ ሚካኤል እየጠበቀ ተመልከቱ። ለእስራኤል በባህር መካከል መንገድ ያዘጋጀ ቅዱስ ሚካኤል እሱ እየመራ እሷን በክንፍ ተሸክሞ አምጥቶ ቤተክርስቲያን፣ ጸጋ ዘአብን ከባህር ተሸክሞ አውጥቶ ቤተክርስቲያን አገናኛቸው። የጠፋ ሰው የሚገኝባት ቤተክርስቲያን ናት። ከዚህ በኋላ ከቤታቸው ታላቅ ዛፍ ሲበቅል ያ ዛፍ እስከ ሰማይ ጫፉ ደርሶ በቅርንጫፎቹ ወፎች ሁሉ ተንጠልጥለውበት አዩ። ከአልጋቸው ስር ፀሐይ ሲወጣ ብርሃኑ የምድር ዳርቻን ሁሉ ሲከድን ተመለከቱ። ቅዱስ ሚካኤል መጥቶ ተረጎመላቸው። ይሄ ዛፍ የተባለ ልጃችሁ ነው። በቅርንጫፉ ብዙ ወፎች እንደተጠጉ ከሱም ስር ሊቃነ ጳጳሳት፣ ካህናት፣ ቀሳውስት፣ ዲያቆናት፣ ምዕመናን ይጠጋሉ። ብዙ ነፍሳትን በምልጃው ጥላ ያስጠጋል፣ ይከልላል። አርዘ ሊባኖስ ዘተከልከ
ወበህዬ ይተዋለደ አዕዋፍ ይላል ዳዊት። የሊባኖስን ዝግባ ተከልከውና ከዛፉ ስር ወፎች ይዋለዳሉ አለ። የሊባኖስ ዝግባ ተክለ ሃይማኖትን ከፍ ያለውን የጽድቅ ዛፍ በደብረ ሊባኖስ ተከለና ወፎችን መነኮሳት በቃል ኪዳኑ እንዲራቡ አደረገ። በቃል ኪዳኑ እንዲበዙ አደረጋቸው። ነፍሳት ከሱ ስር የሱን የቃል ኪዳን ውሃ እየጠጡ እንዲበዙ አደረጋቸው። ዛሬ የበዛ ነው ተክለ ሃይማኖት እንዲህ ያሉ ዛፍ ስለሆኑ ነው። አርዘ ሊባኖስ ዘተከልከ ዛፍ ይተክልና እግዚአብሔር ከዛፉ ወፍ ያራባል። ተክለ ሃይማኖትን ዘፍ አድርጎ አበቀለና ይሄንን አባቶች የሚተረጉሙት አብርሃምን ፈጥረህ በአብርሃም ሕዝብህን ያበዛሁ ይሉታል ሲተረጉሙት። ዛፍ የሚባለው ትልቅ ዛፍ እንደ ተክለ ሃይማኖት ያለ ሰው ነው። ከጥላቸው የሚያስጠጉ ወፎች እኛን የሚያስጠጉ እሳቸው ናቸው። ሀዳን እሳቸው በቀሉ። ፀሐይ የተባሉ እሳቸው ናቸው። ብርሃን የተባሉ እሳቸው ናቸው። ብርሃናቸው ጽንፍ እስከ ጽንፍ የደረሰ ዛሬ በባህር ተክለ ሃይማኖት ይባላል። ዛሬ በየብስ ተክለ ሃይማኖት ይባላል። እስክንድሪያ ብትሄዱ ተክለ ሃይማኖት በጣም ነው የሚወደዱት። ተክለ ሃይማኖት ሆስፒታል የሚባል አለ እስክንድሪያ ውስጥ። ኢትዮጵያ ውስጥ ግን አላልንላቸውም። መቼስ ሰው በሀገሩ አይከበር አይደል? አይድረስም። የኢትዮጵያ መናፍቃን ይሳለቁባቸዋል። ግብፅ ውስጥ መንገድ ተሰይሞላቸዋል። ትልቅ ገዳም አላቸው። ሆስፒታል ሴንት ተክለ ሃይማኖት ሆስፒታል የሚባል አላቸው። እስከ ምድር ዳርቻ የደረሱ ናቸው አባ ተክለ ሃይማኖት እና እሳቸው በዚያ ተወልደው በተወለዱ በሶስት ቀናቸው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው አመስግነዋል። በተወለዱ በሶስት ዓመታቸው ድርቅ ሆኖ ነበረ። ድርቅ ሆኖ እናቲቱ የምትዘክረው አታ የቅዱስ ሚካኤል ዝክር የሚዘከር ጠፍቶ ስትል አቡነ ተክለ ሃይማኖትን ታቅፋ አባ ጸጋ ዘአብ ወደ ቤተ ክርስቲያን ይገሰግሳል። እሷም ሂድ እባክህ ወደ ቤተ ክርስቲያን፣ ጥሩ የቄስ ሚስት የምትባል ባሏ ቤተ ክርስቲያን እንዲሄድ የምትገፋፋ ሰው ናት እና ቤተ ክርስቲያን እየሄደ ቦ አመ ይገይስ ለዘምሮ ዳዊት መዝሙረ ዳዊት ለመድገም የሚገሰግስበት ነበረ። ወ አመ ይገይስ ለአጢነ ዕጣን ለማጠን የሚገሰግስበት ነበረ። ወ አመ ይገይስ ለአንብቦ መጻሕፍትን ለማገላበጥ ይገሰግስ ነበር። ቤተ ክርስቲያንን እንደው እንደ ሥራ ቦታ ማልዳ ቀድሼ መጣሁ ብሎ የሚወረዳት አልነበረችም። በየሰዓቱ የማይጠግባት ነበረ። አምላኬ አምላኬ እገይስ ኀቤከ ጸማት ነፍሴ ነከ፣ አምላኬ ወደ አንተ ገሰግሳለሁ ነፍሴ ተጠማች እንዲል እግዚአብሔርን የሚጠማ ካህን ነበረ። ይገሰግሳል። ኋላ በ3 ዓመቱ የሚበሉት አጡ፣ የሚዘክርም ጠፋ። ሲጠፋ ምንድን ነው የተደረገ? ጸጋ ዘአብ ቤተ ክርስቲያን ይሰግዳል። እግዚአብሔር የምንበላው አጣም ብቻ ብላ ሳይሆን የቅዱስ ሚካኤል ዝክር ታጎለ ብላ ታለቅሳለች። አቡነ ተክለ ሃይማኖት ከእናታቸው እቅፍ ስር ሆነው ወደ ውስጥ አስገብኝ እያሉ ያለቅሳሉ። ይሄ ልጅ ምንድን ነው ዝክር ታጎለለዋለሁ ያለቅሳል። አስገብ እያሉ ያለቅሳሉ። ይዛቸው ገባች። የ3 ዓመት ሕፃን ናቸው። ያን ጊዜ ከቁናው ትንሽ ርጋፊ ስንዴ ነበረ። ያንን ርጋፊ ስንዴ ከዚያ አጠገብ ተቀምጣ ስለነበር አቡነ ተክለ ሃይማኖት ከእናታቸው እቅፍ እንዲህ ዘነል ብለው በዚያ በለመለሙ የሕፃን ጣታቸው ድስስ ያደረጉት እነዚያን ርጋፊ ስንዴዎች ሲነኳቸው በሙሉ በቃው ሞላ። ከዚያ በኋላ ማን ሞኛለ ሌላ ቁና ታመጣና ትንሽ ስንዴ ታረግና የአቡነ ተክለ ሃይማኖትን ጣት ማስነካት፣ ደግሞ ሌላ ታመጣና የአቡነ ተክለ ሃይማኖትን ጣት ማስነካት። ቤቱ በሙሉ በስንዴ ሞልቶ ዋል አደረ። ዘይቱን ሁሉ አመጣችና ከመገልበጥ አቡነ ተክለ ሃይማኖት ሕፃን ስለሆኑ እሷ ከፍ ታርግና የተክለ ሃይማኖት ጣት ስታስነካው መሙላት መገልበጥ። እንዲህ አቡነ ተክለ ሃይማኖት በረከተ እግዚአብሔር ላይ ለረሰቀ ጻድቃን ይላል ሰሎሞን ሲናገር መጽሐፈ ምሳሌ ምዕራፍ 10 ላይ የእግዚአብሔር በረከት በጻድቃን ራስ ነው። እስኪ በሉ የእግዚአብሔር በረከት በሉ። በማን ራስ ነው ንገሩኝ እንጂ። አው በተራራው ራስ በረዶ ይዘንባል። አሁን ተራራ አለ። አሁን ሰዎችም ተራራ እየወቁ ሃይላንድ ውሃ እያሸጉ እየሸጡልን ነው። ተመስገን አይደል? ከተራራው ስር እየቆፈሩ ማለት። ከተራራ ምን ይወርዳል? ውሃ አትሉም? ውሃ በምን አድርጎ ነው የሚወርደው? ለምሳሌ ኢትዮጵያ የውሃ ማማ ትባላለች ይባላል። እንግዲህ ሲሉ ነው ሳይንቲስቶች ሲሉ ነው የሰማው። የውሃ ማማ ትባላለች። ለምን? ብዙ ተራራ ስላላት ከተራራው ይፈልቃል። መጀመሪያ ውሃ በተራራ አድርጎ ወደ ታች እንዲወርደው የእግዚአብሔር በረከት ወደ ሕዝብ የሚወርደው በጻድቅ ነው። እንደ ተክለ ሃይማኖት ባለው በረከተ ጻድቃን ላይለ በረከተ እግዚአብሔር ላይለ ረሰ ጻድቃን። አዲያ እጣቱ ሁሉ በረከት የሚያንጠበጥብ ተክለ ሃይማኖትን ከማወቅ በላይ ምን እውቀት አለ? አይምርወሙ ለለከ መዝህብ። እንደ ተክለ ሃይማኖት ያሉትን ንገሩ፣ ጨምሩት እንጂ እንደ ተክለ ሃይማኖት ያሉትን
እወቋቸው በተግባር ገድላቸውን ግዙና ቤታችሁ እማምላክን ተክለ ሃይማኖትን በተግባር እወቋቸው። ዛሬም ያጣታቸው ያበረክታል። ዛሬም ያጣታቸው ጎደሎ ይሞላል። ዛሬም ያጣታቸው ችግር ያስወግዳል። ተክለ ሃይማኖት ማለት ደግ ቅርብ አባት ናቸው። ከዚያ በኋላ ተመልኩ አላችሁን? አደጉ፣ ዲቁና አመጡ፣ ተማሩ፣ አባት እናታቸው አረፉ። ለማሳጠር ነው፣ ለቅዳሴ እንዳይረፍድብል ሌላ መርሐ ግብርም ይኖራል። ዲቁና መጡ፣ መጽሐፍ ተማሩ፣ አዳኝ ሆኑ። ከሚያድኑበት ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል ክንፍ ሆኖ ተገለጠላቸው። ከዚህ በኋላ ነፍሳትን እያደንክ ወደ እኔ ታመጣለህ እንጂ አውሬ አታድንም አላቸው። ይህንን ጥሪ ተቀብለው ስምም እንግዲህ ተክለ ሃይማኖት ይሁን፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ይሁን ስምህ አላቸው። ይህንን ተቀብለው ሲጋደሉ ቅስና ተቀበሉና ወንጌልን አስተማሩ። ጣዖታትን አጠፉ። ከጣዖት አምላኪ 40 ቀን በሙሉ በጥፊ እየተደበደቡ ነው ያስተማሩ። እኔ አሁን ማስተምር ይውልኝ ቢጫ ካባ ለብሼ እናንተም ቃለ ሕይወት ያሰማልን እያላችሁ ነው። ተክለ ሃይማኖት የሚያስተምሩ ግን በድንጋይ እየተደበደቡ ነው። ይሄንን አስተምረው ንጉሱን ሙት አስነስተው ሃይማኖቱን አስመስክረው አሳምነው ከአባ በጸሎተ ሚካኤል ገዳም ሄደው 12 ዓመት እንጨት እየፈለጡ ቄሱ ነው ቅስናቸውን ሰውረው ነው። ዛሬ ሰው ቅስናው ይታወቅልኝ። አንድ መነኩስ ያሉ አንድ ገዳም ሄዶ ትትናውን ላይሆንለት ጀምሮ ነው ቄስ ነው ታባር አይደለሁም እኔ ቁፋሮ ነው የምቆፍር። አሁን በቅርብ እኮ ነው እኔ ቁፋሮ ነው የምቆፍር ትሁት መኮኑ ነው። ኋላ አረሙ ሲሰለቸው በፉጨት 1 ሰዓታት አለ ቄስ ነኝ ማለት ነው። ከዚህ በኋላ ቄስ ነው አዎ ነኝ እንዲሁ ሸሽጊው ነው እንጂ ብሎ ወዲያው ዘወራሉ ማለት። አቡነ ተክለ ሃይማኖት ቅስናቸውን ሰውረው እንጨት እየፈለጡ አባ በጸሎተ ሚካኤል በቅተው ልጄ ወደ አገልግሎት ተመለስ፣ ቅዳሴ ቀድስ፣ ሰዓታት ቁም፣ ከካህናት ጋር ዋለ፣ ከባልንጀሮች ጋር ቢሏቸው አባቴ እኔ እንጨት መፍለጥ ነው የሚሻለኝ ለዚህ ተግባር አልበቃውም ብለው በቀን 40 ሸክም ይሸከማሉ፣ እንጨት ይፈልጣሉ። ከዚህ በኋላ ተመልከቱ ተክለ ሃይማኖት ያረዱ እሳት የፈጀው ሰው ኧረ እሳት ፈጀኝ ለተክለ ሃይማኖት አሳየ ይባላል። ሲሉት ይድናል። ወጥ በእጃቸው አማስለው ይሰራሉ። ለምን? ክርስቶስን ለብሰዋልና። ለብሰው እኔ በእኔ አምናችኋልና ጊንጥ ብትረግጡ አይነካችሁም ስላለ እሳቱ አይወጋቸውም ነበረ። ከአቡነ ኢየሱስ ማምነው 12 ዓመት ለፍተው ተጋድለው ቀሚስ ቅናት ተቀበሉ። ከአባ ዮሐኒ ሂደው ደብረ ዳሞ ቆብ ተቀበሉን፣ አስኬማ ተቀበሉ። አስኬማ ምንድነው? ሌላ ቀን ትማሩታላችሁ። ይህን ሁሉ ተቀብለው ዓለምን አስተምረው ጣዖታትን አጥፍተው ሰዎችን ወደ ሃይማኖት መልሰው 99 ዓመት ተጋድለው ከዚያ በኋላ ተመልከቱ 7 ዓመት ሲቀራቸው ገድል እንዳልቀመሰ ሰው ሆኑ። 92 ዓመት ተጋድለው 7 ዓመት ሲቀራቸው ገድል እንዳልነካው ሰው ምን እንዳሉ ታውቃላችሁ? ዓለምን ሁሉ አሳምነው ከጳጳሳት በላይ ሆነው የሚካኤል ባልንጀራ ሆነው ከጌታ መንበር ደርሰው መጥተው ተሰውረው ሄደው ማለት ነው። ከሱራፌል ጋር አጥነው ተመልሰው ምን እንዳሉ ስሙ። ዓለምን አበራሁት ለእኔ ግን ጨለምኩ አሉ። ለእኔ ጨለምኩ። ጨው አልጫ ቢሆን ማን ሊያጣፍጠው ነው? መቅረዝ ቢጠፋ ማን ያበራለታል? ወይኔ ዓለምን አስተማርኩ እኔ ግን ጨለምኩ አሉ። ከዚያ በኋላ ተመልከቱ ጦር ተክለው ወደፊት ሲሰግዱ የፊተኛው ጦር እንዲወጋቸው፣ ወደኋላ ሲሰግዱ ወደኋላ እንዲወጋቸው፣ ወደ ግራ ሲሉ የግራው ወደ ቀኝ ሲሉ የቀኙ እየወጋቸው 7 ዓመት በአንድ እግራቸው ቁመው ጸለዩ። ዛሬ ይህን ሁሉ አድርገው ጌታችን ኢየሱስ ክርስቶስ እመቤታችን ነቢያት ሐዋርያትን ሆኖ ቅዱስ ዳዊት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያለ መጣ። ተክለ ሃይማኖት ወዳሉበት መጣና ወዳጄ ተክለ ሃይማኖት እንግዲህ ላሳርፍ መጥቻለሁ አላቸው። አይ ጌታዬ አትወደኝም። ምን ነው ብትወደኝም አንዳንተ በመከራ እንድሞት ታደርገኝ ነበር፣ ወይም እንደ ወዳጅህ እንደ ጊዮርጊስ በመንኮራኩር እንድፈጭ ታደርገኝ ነበረ። እንዴት አርፌ እንድሞት ታደርጋለህ? በል በተቅማጥ ተሰቃይተህ ትሞታለህ፣ ያንን እንደኔ ሞት እቆጥርልሃለሁ አለ። አሁን ዛሬ መናፍቃኑ የሚመጻደቁበት ይሄንን ነው ማለት ነው። እንደኔ ሞት እቆጥርልሃለሁ ማለት የተክለ ሃይማኖትና አሁን እንዲሁ እግዚአብሔር ያሰጃችሁ። አንድ ጥቅስ ብቻ ስሙልኝ። ኢየሩሳሌም መጠነ ፈቀድኩ አስተጋብኦሙ ለውሉድኪ ከመ እንተ ታስተጋብ ዶርሆ እጎሊሃ ታይተከናፊሃ። ዶሮ ጫጭቷን እንደምትሰበስብ ኢየሩሳሌም ልሰበስብሽ መጥቼ ነበር ይላል። ዶሮ እንደምትሰበስብ ማለት አሁን ክርስቶስ ከዶሮ ጋር እኩል ነው ማለት ነው። ጅልነት ማለት ይሄ ነው ማለት ነው። ታዲያ እንግዲህ ተክለ ሃይማኖት ያንተ ሞት እንደኔ ነው ማለት መከራህን የኔ ሞት ክቡር እንደሆነ ያንተንም እንደመጠንህ አከብርልሃለሁ ማለት ነው እንጂ የክርስቶስ ሞትና የተክለ ሃይማኖት አሁን ጠፍቶን ልጅ ለእናቱ አሉ ምጥ አስተማረች። ይሄ ጠፍቶን እኛ አልገባን ብሎ የክርስቶስ ሞትና የተክለ ሃይማኖት ሞት እኩል ነው ብለን አይደለም።
ስቃይህን የኔን ስቃይ ያህል እቆጥርልሃለሁ፣ አከብርልሃለሁ ነው። በእግዚአብሔር ወዳጆቹን ያከብራልና። እዚህ በኋላ እሺ ብለው ምን ታደርግልኛለህ? መካኖችን ልጅ እሰጥልሃለሁ፣ እስከ 10 ትውልድ እምርልሃለሁ፣ ነሐሴ 24 ቀን የቆረበውን ሰው ይቅርታ እሰጥልሃለሁ፣ ባይሆን እንኳን የዝክሩን ፍርፋሪ የቀመሰውን የሕይወት እንጀራ እንዲያገኝ አደርገዋለሁ። እህል የሰጠውን የተራበ የመገበውን የሕይወት እንጀራ መግባለሁ። ቢያቅተው እንኳን እንጨት የለቀመውን ውሃ ቀርቶ የሰጠውን በባህል ቀን ለደብርህ የተላከውን ሁሉ በአንተ ደብር የሚያገለግሉ ካህናትን በጽርሐ አርያም እንደሚያገለግሉ ሱራፌል እቆጥርልሃለሁ ብሎ ቃል ኪዳን ገብቶላቸው አባታችን አቡነ ተክለ ሃይማኖት በጌታዬ ወዳጆችን የበቁትን የተጠቀሙትን ከኔ ጋር ውሰድ፣ ያላፈሩትን አትቁረጥብኝ ብለው እዚህ በኋላ በሽታይቱ ራሱ አስፈቅዳ ነው የያዘቻቸው። መጣች። ምንድነሽ አንቺ? ቆይ ልጆችን እስካስተምር ቆይ አሏት። ኧረ እኔ አምላክ አዞኝ ነው እንጂ አልነካም አለች። መክረው ሲጨርሱ ነይ ንደፊኝ አሏት። ነደፈቻቸው። ዛሬ ሌሊት በብርሃን ተሞልታ ደብረ ሊባኖስ እየተንቀጠቀጠች ጌታችን ብርሃን ለብሶ ብርሃን ተጎናጽፎ የባሕርይ ክብሩን ገልጦ መጥቶ ተክለ ሃይማኖት 7 አክሊልን ተቀበሉ። አንድ ስለ ጸና ሃይማኖታቸው፣ አንድ ሃይማኖት ስለማስተማራቸው፣ አንድ ካላውያን ነገሥታት መከራ ስለመቀበላቸው፣ አንድ ጣዖታትን ስለማጥፋታቸው፣ አንድ ስለ ጸሎታቸው ብዛት፣ ይህን ሁሉ አድርገው ስለ ንጽህናቸው፣ ስለ ሃይማኖታቸው ንጽህና፣ ስለ ሕሊናቸው ንጽህና 7ቱን ተቀበሉ። በአብዝሖ ጻማ ከመ ነቢያት፣ በሰቢከ ወንጌል ከመ ሐዋርያት፣ በተቀስፎ ዘባን ከመ ሰማዕታት፣ ጸሎቱ ውሒጽ ከመ ማየ ውሒጽ ዘይነጽፍ፣ ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላእክት። ተክለ ሃይማኖት አንድ ሰው አይደሉም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባሕታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ተሐራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን እወቋቸው። ተክለ ሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሁኜ እነግራችኋለሁ፣ አይጥ ቢኖርባችሁ ያጠፉላችኋል፣ የሰው አይጥም ያረቁላችኋል። እውነቴን እነግራችሁ። ደግሞ የተክለ ሃይማኖት ገድል ከተቀመጠበት ቦታ ምን አይልም፣ ሰው ጦሙን አያድርም። እኔ ራሴ አንድ ነገር ደብረ ሊባኖስ ደና እጅ አንድ ጊዜ መጀመሪያ የሄድኩለት ነው። ተክለ ሃይማኖት ገድላቸው ከተነበበበት ቦታ ጦም አያድርም ተብሎ እስቲ ያለው ብዬ አንበላም ማለት አንበላም ብለን ዝም ብለን ቁጭ አለ። ገዝተ መብላት እንችላለን፣ ቆሎ እንስጣችሁ ያሉ እናትም ነበሩ ከአዲስ አበባ የመጡን። አንበላም ብለን ተኛን። 2 ሰዓት ተኩል ላይ አንዲት እብድ እየሮጠች መጣ። ለምንድን ነው ጦማችሁን የተኛችሁ? እኛ ጦማችን ተኝተን ብለን አልተናገርንም። ንፍሮ ሰታን በልተን አድረናል። ማንም ሰው እብድ ቢሆን ጅል ሰው ቢሆን ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጦም አያሳድሩ። አሁን እዚህ የተሰበሰበው ሰው ሁሉ በረዴታቸው የሰበሰቡት ነው። የተክለ ሃይማኖት ገድል ከተነበበበት ሁሉ አጋንንት ስልጣን የላቸውም። ይሄን ጥንቆላ ምናምን እንዲህ ያለ ሀገር ስራ የሚፈቱ ሀገር አሉ። አትድከሙ። የተክለ ሃይማኖትን ገድል ግዙና ከቤታችሁ በቀን በቀን አንዳንድ ምዕራፍ ደገሙ። እንጀራ ይሰጧችኋል፣ ጤና ይሰጧችኋል። እንደ ወንድም ባልንጀራ ናቸው። እንደ አባት ቅርብ ናቸው። እንደ እናት አዛኝ ናቸው። እንኳን ለሰው ለዝንጀሮ ያዝናሉ። ተክለ ሃይማኖትን የሚመስል ደግ የለም በእውነቱ። እንዲህ ያሉትን የተክለ ሃይማኖትን ፍቅር በልቡናችን ይጻፍልን። ወስብሐት ለእግዚአብሔር።